ነበረው ጌታቸው ምትኩ ይባላል ምን እንደሚል ቀለሜ ላሰማቸው እዚህ ጋር ቀለሜ ጋብዞት ነው ይሄን ሰው እንግዲህና ቀለሜ ምን ነበር መጀመሪያ እንደ ዓመተ ምህረት ጀምሮ ነው ይሄ አገልግሎት ኦፊሻሊ በ1995 ዓመተ ምህረት መንቀሳቀሰው ባጭር ቃል ብዙ ከሳተማለን ይሄ አገልግሎት ላይ እኔ በኢትዮጵያ በነበርኩበት ሰዓት ላይ አብሬያቸው ማገለግል ኢትዮጵያ ያለ ፕሮቴስታንት አልነበረም የሰው እንድታውቁት ነው ለምንድን ነው እዚህ መጥቶ ውጭ እዚህ ምንድነው እዚህ ኒውዚላንድ መጥቶ ፕሮቴስታንት ነኝ ብሎ አሁን ከፕሮቴስታንቶች ጋር እንደሚሆነው አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም ዘረኝነ ከዚህም ጀምረ ይኸውልህ ነጩ ስሙ በደንብ አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም ይው ፈርቶኝ ነው የምትለው በቃ አበበ ጉልላት አልሞተም ማለት ይሄ ሞተ ያልከው ያበበ ጉልላት ብለ ያሰማው ድምጽ ሰውየው በህይወት አለ የቀሲስ በትረ ድምጽ ነው ስለዚህ ዋሽታል መጀመሪያ ከዲቤት በፊት ውሸትክን እመንና ንስሐ ግባ ነው ኦኬ ስለዚህ አሁን ቀለሜ ሙቷን ያ ድምጽም የአበበ ጉልላት ድምጽ ነው የጓደኛ አብሮ አደገን እናንተ አትነግሩኝም አፈር እየፈጨ በግ እየጠበቀ አብረን ያደግን ልጆች ነን አብረን ትምርት ቤት የነበርን ነው እንዲህ እንባዬ ያመጣው ልጅ አንተ ልትሞግተኝ አትችልም ዲቤቱን እቀበላለሁ ያ ድምጽ ያበበ ጉልላት ነው እያለ ያለው ሰላም ነኝ እግዚአብሔር ይመስገን እንደሰነበታችሁ ከታች ያላችሁ ሰላም ብያለሁ ሁላችሁንም ጥሩ ነው ቀጥሉ እስኪ ልስማ አበበ ጉልላት እንዴት ዛሬ ተመልሶ መጣ አጋ ቆይ ኢዮብ ያብራራው ኢዮብ ቀጥል እየተሰቀሳችሁ እኮ ተስካሩ አሙት አመቱ ደርሷል ለፍታት ነው መጋቢ እንኳን ደህና መጡ ሰላም ብያለሁ ሰላም ብራ አለን እንዴት ነው ተመጋቢ አንተና እንደው እኔ ተደብቀኸኛል ማለት ነው እንግዲህ አበበ ጉልላት የሆኑ ነገሮች በተነሱ ቁጥር ማስለቀሻ ሆኗልና እንባ ለማምጫ ግዴታ መነሳት አለበት እንደዛ ነው የሆነው ቀሲስ እንግዲህ ከዚህም በኋላ ደጋግሞ ስሞትን መጥራቱ አይቀርም እርሶንም ሌሎች መምህራንም ጭምር ይጠራል ምክንያቱም ማካካሻ ነው ዙሪያ ያሉ ሰዎችን እንደዚህ ስም እየጠራ ካልተናገረ በምን ርዕስ ይግባ ቀሲስ እርሶን ካልጠራ ዘማርያምን ካልሰደበ ምን ብሎ ይግባ ጥምቀት ኃይል ቅዱስ ቁርባን ኃይል ማለት ይሆን የሚያስተምርበት ርዕስ ሲኖረው የሚያስተምረው ዕውቀት ሲኖረው ነው ሰው ቃል እግዚአብሔርን ጠቅሶ ሰዎችን ለማስተማር የሚነሳው እሱ ምንም የለውም የሆኑ ሰዎችን ጠርቶ መሳደብ ነው አላማውና ማየት ያለብን ነገር እርሶም ዘማርያም ማሳይተውናል በቂ ነው ይሄ ና ተብሏል ባይዘው ራሱ የጠራውን እኮ ነው ሲቀበሉት ይሳደባል ይሁድ ባለፈው ራሱ ያነሳው ላይ ጥሪ ሲያቀርብለት ፎቶ ለጥፋለሁ አለ ዘማርያም ራሱ የጠራውን ደግሞ ዘማርያም ሲቀበለው ስድብ ጀመረ እርሶም ደግሞ ራሱ በተናገረው ላይ ና ይሄን ውሸትና አጥራ ሲሉት እንደታየው ይሄው ስድብ ነውና በሱ ዙሪያ ያሉ ሰዎች ቆም ብለው እንዲያስተውሉ ይሄ አመላካች ነው እኛም ማየት ያለብንን አይተናል እድሜና ጤና ይስጥልን ቀሲስዬ እግዚአብሔር ያክብርልኝ አመሰግናለሁ እና ደግሞ ይጠራሃል ነው የምትለኛው ከዚህ በኋላ ቀለሜ ጋር ነው እንዴ ቀለሜ ወጥ መጋቢ ቀለሜ በተደጋጋሚ ዲቤት ይጠራኛል ማለት ነው እኔን ያው የተለመደ ነው እሱ ሊስት አርጓል ደግሞ በወረቀትም ይዟል አሳየው ከመጀመሪያው ዶክተር ዘበነ ለማሉ ይቀጥላል ሁለተኛ መምህር ምረታብ አሰፋሉ ያለ ይቀጥላል ይዘርዝራቸዋል እነዚህ አክሊል እገሌ ማምኔ ጠርቻቸው አልመጡም አሁን ቀሲስ ዲበኩሉን ጠራሁት አልቀበልም ማለ እሱን ለማስጣል ዘማርያም መጣ ዘማርያም እቀበላለሁ አለ ነው እኔም ደግሞ እቀበልሃለሁኝ ብየዋለሁ እኮ ግን እንደማልገባ መች አይገባም ይሄ ቄስ እንደው ያው ለክብሩ ምናምን
የኔን ስድብ ተቋቁሞ መጥቶ ሊያወራ አይችልም። ስለዚህ ለክብሩ ስለሚጨነቅ እንደፈለክ ስም ላጥፋ ብሎ አሰበ። ትናንትናም ተቀብያለሁ አልኩት በኮሜንት፣ ዛሬም ተቀብያለሁ ለምን ትዋሻለህ አልኩት። አልቀበለ ሲል ገባው ማለት ነው። እና ገብቼ ዲቤቱን ተቀብያለሁ ለምን ነው የምትዋሸው? እና ያ ግትልትል ውሸትህን አሰጣልሃለሁ አልኩት። በነገራችን ላይ እና ምን ወጡን ያስወጣችሁ ሰው አለ ወይስ በራሳቸው ነው? አይዱ ነው በራስህ ነው የወጣው አንተ ነህ? አዎ ቅድም የሆነ ፋይል ሲላክልኝ እሱ ለማየት ብዬ ሰውጣ እሱ ነው እንትን ይፍትኝ ባርኩ። ሰላም ኑት። እግዚአብሔር ይፍታ። እግዚአብሔር ባርክ። እንኳን ደህና መጣ። እና ምንድነው ገብቼ ላብራራ ብዬ ነው ለመጋቢ ብለኝ ከገብቼ ዲቤቱን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይኸው ገደሉት ያልከው ሰውዬ በህይወት አለ፣ ድምፁን እያሰማህ ያለቀስክበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ አይደለም። ሙቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። እና ታሪካዊ አመጣጥ እያለ ሌላ ወሬ ያወራል። ተቀብያለሁ እያልኩት ሌላ ወሬ ያወራል። እኔ የገባሁት ይሄ አይደለም። ተቀብያለሁ እባክህ ስሜን አትጥራኝ። እኔ እንደው በተደጋጋሚ እኮ የክርስቶስን ስም ቢጠራ እኮ በነገራችን ላይ ይፈወስ ነበር። በእምነት ስሙን ቢጠራው የኔን ስም በሚጠራበት እንደው ኢየሱስ 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 እያለ ቢጮህ እኮ የሆነት ከኃጢአቱና ከውሸቱ ይነጻ ነበር። እና በዚያ ምክንያት ነው ላይቭም የገባሁት። እዚያ ውስጥ ያዩ ሰዎች ስላሉ ለማጥራት ነው መጋቢ ብለኝ። አይ ጥሩ ነው። እኔ እንኳን ያው አንዳንዴ ብቅ እያልኩ ማየት ነው እንጂ ብዙም የሚያስደስተኝም ነገር ብዙ የለውም። እንደገና ደግሞ ያው ጊዜንም ትንሽ ስለፈለኩት የተወሰነ ደቂቃ ብዙ እየተከታተልኩ አይደለምና ጥሩ ነው። ግን መስማቴ ጥሩ ነው። በነገራችን ላይ ምን አለ ይሄ ጠንቋይ፣ ይሄ ድግምተኛ፣ ይሄ መተተኛ ና ዲቤት ከኔ ጋር ይላል። እኔ አሁን የሰጋሁት ሌላም ጊዜ እንደው ደፍሮ ቢመጣ ያው በዲቤቱ ሲሸነፍ ደግሞብኝ ነው እንዳይል ነው የፈራሁት። ምክንያቱም በጣም ነው እንደሚፈራው መተት በነገራችን ላይ። እና እንግዲህ ነበርኩበት ብሏል። ጠንቋይ ምናምን ነበርኩ ስላለ እንግዲህ ያምንበታል ማለት ነው። ባይዘው ያ ነገር ይመጣል ነው። እኔ ደግሞ ሲፈጥረኝ እንደዚህ ባለ ልምምድ ውስጥ እግዚአብሔር በሚያውቀው ስለዚህ ይቅርብኝ፣ እንደውም ዲቤቱ ራሱ ይቅር። ምክንያቱም መሸነፉ ስለማይቀር ደግሞብኝ ነው፣ መተት አድርገውብኝ ነው። ታምሜ ሁሉ ነበር ደግሞ እንዴ እንትን ቢልስ እንዴ ስትሮክ እኮ ሊመታው ሁሉ ይችላል። እና በመተት ገደሉኝ ሁሉ ይችላል። እና አበበ ጉልላትን እንደገደለ ራሱን ደግሞ ቢያጠፋስ? እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። እግዚአብሔር ይስጥልኝ። አንተ ነቀጥል ጋቢ ብለኝ። ጥሩ ነው። እኔ እንትኑን ዲቤትን ራሱ ከድሮም ጀምሮ ዲቤት የመማማር እውነትን የማግኘት እድል ያጠባል። በጣም ፐርሱዌድ የማድረግና ኢሞሽናሊ ሎድድ ነው። ስለዚህ ሰዎች በሃይማኖት ጉዳይ ሲከራከሩ ራሽናል አይደሉም። እንደገና ደግሞ የመማማር ፍላጎቱን አጥፍቶ ነው የሚመጣ። የማሸነፍ ፍላጎት አይሎበት ነው የሚመጣ። ይሄ መንፈሳዊ ነገር አይደለም። መንፈሳዊ ስሜት አይሰጠኝም ብዬ በፊትም ጀምሮ ቃወም ነበር። ግን ሌሎች ሰዎች ስኪልድ ከሆኑ መንፈሳዊነታቸውን መጠበቅ ከቻሉ ማስረጃ በማቅረብ እውነትን በመጠበቅ ትግስት በመያዝ ስሜቱን ተቆጣጥሮ ማድረግ ከቻሉም አንድ ነገር ነው። እስኪ የሚያስተምሩ ነገር ካለ ብዬ ሰማለሁ እንጂ ሃይማኖታዊ መንገድነቱ በጣም ያስቸግራል። ጥያቄና መልስ አይደለም። ጥያቄና መልስ ቢሆን ልክ ነው። እኔ ለምጠየቀው ጥያቄ መልስ ሰጣለሁ። ማስረጃ አለ ሆይ ለዚህ ሲባል ማስረጃዬን አቀርባለሁ። ማስረጃ ከሌለኝ ደግሞ
ማስረጃ የለኝም ብዬ ማለፍ እችላለሁ። ለምናውቀው ለምናምነው ነገር ሁሉ ማስረጃ ማቅረብ ላንችል እንችላለን በምንናገርበት ሰዓት ላይ። አሁን ማስረጃ ማቅረብ አልችልም፣ ግን ያለኝ ዕውቀት ያለኝ እምነት ይሄ ነው ብሎ ማለፍ የሚቻልባቸው ነገሮች ይፈጠራሉ። ክርክር ሲሆን ግን እንደዚህ አይፈቅድም። ምክንያቱም ማስረጃ አለማቅረብ ራሱ የመሸነፍ እድልን ይከፍታል። ቅንነት ስለሌለው ማስረጃ ከሌለ ለምን እንዲህ ትመጣለህ ማለት አካሄድ ይመጣልና ይሄ ትንሽ ስሜቴን እንትና ይለውኝ አይገዛም የኔን። ለማንኛውም ግን እስኪ መስማት ጥሩ ነው። የሚያስተምር ነገር ይኖረዋል። ዜሮ ማድረግ አልችልም። ምንም አይጠቅምም ብሎ መጋፋት በጣም ይከብደኛል። ግን እስኪ ይሁን መቀባት ማይቀጭናጅ ቀለም መቀበታን ማጥፋት አለብን እሱን እንጂ ሌላ አያስፈልገውም እንትኑ። አሁን ተመናገር እኔም እኮ እንትን የለኝም። እኔ ከሱ ጋር አይደለም እንዳልኳችሁ ዋልጄ ስለሆነ ምእመናን የሚሳቀቃሉ እና እኔ እንደዚህ ካለ ሰው ጋር ዲቤት እኔ መግባት ፍላጎትም የለኝም። ግን በቃ ደረሰብኝ እኮ በቃ ካልመጣህ ሞቼ እገኛለሁ ፈነዳው ሲል አፍንዳታነቱን ያው መተንፈስ ስለነበረበት ነው። እና እኔ እውነት ካለው ስልጣን ለኮ እንደዚህ ሲሆን እንደሚባል ስልት አለ የሚታወቀ ስልት ማለት በእንግሊዝ በፈረንጅ ቋንቋ ኢግኖራንስ ኢዝ ዘ ቤስት ስትራቴጂ ይባላል። ኢግኖር ማድረግ አንዱ አላዋቂ ሰዎች በጣም ከማይመቿቸው ነገሮች ኢግኖር መደረግ ነው። አይወዱ ኢግኖር ተደረጉ ማለት በጣም ነው የሚያማቸው። ስለዚህ እየመጡ ማጥቃት ነው የሚፈልጉት ማለት ሁሌ ይነቁራሉ ማለት ነው። ከዛ ኢግኖር እያደረጉ እየሸሹ በሄዱ ቁጥር የበለጠ አግሬሲቭ እየሆኑ ይመጣሉ። ያንን ባህሪ በትክክል የሚያጋለጣቸው ኢግኖር ማድረግ ነው እንጂ እነሱ ጋር ወርዶ መጨማለቅ አይደለም። እንደዚህ አይነቶችን ሰዎች መተው ነው። ይጨማለቅ የፈለገውን ያድርግ። ዋጋን የሚሰጥ እግዚአብሔር አለ፣ የሚሰማ ህዝብ አለ። እኛም ባለአእምሮዎች ነን፣ ምናምነውን እናውቃለን። በቅንነት የምናምነውን ማስተማር ለሚጠይቀው የተጻፈው ይሄ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለው ይሄ የተጻፈው ነገር ትክክል ነው። ለሚከራከሯችሁ ሁሉ ማለት ሳይሆን ለሚጠይቋችሁ ሁሉ ነው የሚለው። ለምን ይሄን ታምናላችሁ? ይሄንን ነገር ከምን አንፃር ነው የምታምኑት ብሎ በቅንነት ማስረጃ ለሚጠይቅ መልስ የመስጠት ግዴታ አለብን። ምክንያቱም የምናምነው ተስፋ ነው። ማስረዳት ካልቻልን የምናምነውን ተስፋ እናውቀውም ማለት ነው። እሱ ይጎዳል። ለኛም ጎጂ ነው፣ ለቢሰማንም ጎጂ ነው። ከዛ ውጭ ግን በመክርክር ማስረዳት በጣም ከባድ ነው። ተንኮለኞች ደግሞ ስራዬ ብለው ይሄንን ነገር ይዘውታል። እኔ በትክክል በማስተማር ላይ በጣም ስትሮንግ ሆነን ብንመጣ፣ በመጠየቅ ላይ በጣም ስትሮንግ ሆነን ብንመጣ፣ ኤቪደንስ በማቅረብ ላይ ስትሮንግ ሆነን ብንመጣ፣ የቤተ ክርስቲያንን ትምህርት በትክክል መግለጥ ላይ እና መሰረታዊ እምነታችን በቅዱሳት መጻሕፍት በአዕማደ ምስጢር ያሉንን መሰረታዊ እምነቶችን እየገለጥን ብንመጣ ይሄ እንደ ዝንብ ነው የሚራገፉት። ምንም የሚጠቅም ነገር የላቸውም ማለት ነው። ከዛ የተረፈ ገድል ላይ፣ ድርሳን ላይ፣ ታምር ላይ የሚደረገው ክርክር በቃ በዚህ ከተስማማን ገድል ላይ እንነጋገር፣ ገድሉ ምንድን ነው የሚለው እንነጋገር። በዛ ካልተስማማ ግን በመሰረታዊ ነገር ለማያምን ሰው ለማይተማመን ሰው ገድል ምንም ጥቅም የለውም። ምክንያቱም ምንም ግንኙነት የለንም። በጥምቀት አንድ ካልሆን በገድል አንድ ልንሆን አንችልም። በቁርባን አንድ ካልሆን በድርሳን አንድ ልንሆን አንችልም። በታምር አንድ ልንሆን አንችልም። በቃ ቁርባን ላይ፣ ጥምቀት ላይ፣ በክርስቶስ የማዳን ስራ ላይ ተለያይተናል። በክርስቶስ ላይ ተለያይተ በሌላ በምንም ብትስማማ ምንም ጥቅም የለውም። እሱ የስጋውያን ነው፣ ይስማማሉ። ሌሎችም ይስማማሉ እኮ ከክርስቶስ ውጭ ሆኖ ብዙዎች አንድ አይነት እምነት ሊኖራቸው ይችላል። ምንም ማድረግ አይቻልም። ለክርስቶስ የሆኑት ከነዛ ሰዎች መለየታቸው ስለማይቀር ማለት ነው። እና ይሄንን ኢግኖር ማድረግ የተሻለ ይመስለኛል። ቸል ማለት የተሻለ ነገር ነው ብዬ ነው የማስበው።
እና ልስማ አይ እውነት ነው። አይ ሐሳቦት ከኔም የራቀ አይደለም። እኔም ከእርሱ ሐሳብ የራቀ የለኝም። እስኪ አንተ እንትን አለው መሰለኝ ማሳየት የፈለከው ነገር አሳየው እና እግዚአብሔር ይስጥልህ መጋቢ ብለኝ ጥሩ ነው። እሺ እናመሰግናለን መጋቢ ጤና ይስጥልኝ። ተጠፋፍተናል። ቀሲሴ ትልቅ አርጉኝና ሰው ይኸው እዚህ ጋር እሺ ይረሳል እንጂ ይሰማል። ድምጽህ ታፍኗል። እሺ አሁን ይሰማል። ይረሳል እንጂ ይሄ ነገር ለርሶ ዲቤት የቀረበው የዛሬ 6 ቀን ነው። ይሄ ዲቤት ግን ያኔ ስዩሙን ካላወራው ብሎ የጮኸ ቀን ነው ይሄ ንግግር የተደረገው። ወንድማችን ዲያቆን ቴዲ ለሱ የዲቤት ጥሪ አላቀረበም። ያቀረበው ራሱ ቀለሜ ለቴዲ ነው። ይሄ ነገር እንዲረሳ አንፈልግም። ሰው ልብ ይበላው ማለት ነው። ቴዲ በፍጹም ለዚህ ሰው ለቀለሜ ምንም አይነት የዲቤት ጥሪ አላቀረበም። ተቀብያለሁ ነው ያለውና ይሄ እንዳይረሳ። ስለዚህ የዲቤት ጥሪውን ከርሶ በፊት ቀለሜ አቅርቧል። ያቀረበበትንም ደግሞ ማስረጃ ስናደምጠው ማንኛውም አይነት ሰው ነው ያለውና እሱን እናደምጠው። ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር ያዘ፣ የመዳን ትምህርት ጭምር ያዘ። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን ያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገውም። መጥቶ እኔ ፊት መጥቶ ገብቶ አያደርገውም። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እኔ እንደውም ብዙ ጊዜ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር እና ጥሩ ድል ነበረ። ድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። በተለይ ቤት አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ከስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ አላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ እኮ አይደለም። አላዋቂነቴን ማስጣት ያለብህ እንደዚህ ሶሻል ሚዲያ ላይ ገጥመን ነው እንጂ ዋናው ነገር ይሄ ነው። ቀሲስ ያዩት አይደለ? ይሄ ከ4000 ሰው ፊት ነው የተናገረው። ከ4000 ሰው ፊት ሲናገር ምንድነው እኔ ቀለሜ ማንኛውም ሰው የቤተ ክርስቲያን እንደውም ስልጣን ጠቅሶ ዲያቆን ማንም ይሁን ብሎ እስከ ካህንም ያው ጳጳስም አለመጥቀሱ ነው ምላሱን ስላላለጠው ነውና ይሄ ነገረ መስቀሉ ላይ ስፔሲፊካሊ ነገረ መስቀሉ ላይ ማንኛውም ሰው በመጽሐፍ መጥቶ ይወያይን ካለ ይቀበለኝ ነው ያለው። ስለዚህ ተቀብሎታል። ወንድማችን ዲያቆን ቴዲ ተቀብሎታል። ከዛ በኋላ ነው የርሶን ያቀረበለት አይደል? ስለዚህ ቀደም ተከተሉን ለመጠበቅ ኤርሚያስ ያቀረበውን ዲቤት ቴዲ ተቀብሎታልና የቅደም ለማለት ያክል ነው። ቀሲዬ ያደረጉትን ነገር ሰምቻለሁ። እኔ ቅድሚያ መስጠት ባህላችንም ነው። እውነት ለመናገር በሱ ደረጃ ወርዶ ራሱ መነጋገር ኮኔ ኮምፎርቴብልም አይደለም ማለት አንድ ሰው ዲቤት ጠርቶ ከዚያ እየተሳደበ ማለት ነው። ዲቤት ጠርቶህ የሚሰድብህ ከሆነ ዲቤቱ መሆን ያለበት ውሸት መስደብ ኃጢአት ነው አይደለም ነው ማለት ነው። እንግዲህ አሁን የመጀመሪያ ዲቤትም ከሆነ ይሄ ነው መሆን ያለበት። መጀመሪያ በኔ እይታ ቀሲስ ዲበኩሉ መተተኛ ድግምተኛ ምናምን እያለ ዲቤት ጠርቶ ማለት ነው እንደዛ ያወራል። ይሄ ጤነኛ ነው ይሄ ሰውዬ? እንደዛ ታስባላችሁ? በነገራችን ላይ ነው ጴንጤዎች እዚህ ውስጥ አላችሁ። አንድ ሰው ዲቤት ጠርተህ የምትሰድብ ከሆነ በሌለበት ማለት ነው ላይቭ ከፍተህ 24/7 በቃ የምታወራ ከሆነ ይሄ ሰውዬ እኮ ክርስትና ህይወት ውስጥ እኮ የለም እኮ። በነገራችን እንደዛ የምታስቡ ሰዎች ትኖሩ ይሆን? እንደ ክርስቲያን የምትቆጥሩት ካላችሁ ሞታችኋል። እውነት ለመናገር የገባሁትም እናንተን ለማዳን ነው። እዛ እሱ ጋር የገባሁት እኔ ቀለሜ የሚባል ህሊና ያለው ሰው አይደለም።
በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ስለየትኛው ወንጌል ነው የምታወሩት? ስለየትኛው ክርስትና ነው የምታወሩት? አም ሶሪ ያ ትናንትና ያሰማኋችሁ የጓደኛዬ ድምጽ ነው ያልኳችሁ በስተት ነው እና ድምጹ ግን በጣም ተመሳሳይ ነው ማለት እኮ ይችል ነበር። አይ ድምጹ በጣም ተመሳሳይ ነውና ተመሳስሎብኝ ነው ይቅርታ አይባልም። እንዴ ጴንጤዎች ታቷችሁ ከታች እስኪ ተናገሩ። አረ ይሄ ድምጹ ሪከርድ የተደረገ ዩቲዩብ ላይ እየተጫነ በስቱዲዮ የተቀረጸን ቅዳሴ አምጥቶ ሲያለቅስ ሶሪ እንኳን አለም እኮ ይቅርታ ትንሽ የወንጌል ትንሽ በቃ ማለት የሆነ ትንሽ ሲያልፍ እንደው ወንጌል በጆሮ ፍብይልበት እንሮ ከመጀመሪያው ይቅርታ መጠየቅ ነበርበት አላለም። ዛሬም እንኳን ገብቼ አስጠይቀው አያቱን ነው እናቱ ማን እንደሆነ ታውቃለህ? አያቱን ጠየቀኝ እንትን እናቱን ያበበ ጉልላት እናት። ስለዚህ እንዲህ ካለው ሰው ጋር ገብቶ አንደኛ ከመጀመሪያው መጋቢ ብሉ ቅድም እንዳሉት የኔ እምነት እሱ ነው። ክርስትናን ያልተቀበለን ሰው በበሩ ያልገባን ሰው ጥምቀትን ለኃጢአት ስርየት አያስገኝም የሚል ቅዱስ ቁርባንን የዘላለም ሕይወት አያሰጥም የሚል ሰው በክርስቶስ ያላመነ ሰው ማለት ነው። በክርስቶስ ያላመነን ሰው በክርስቶስ አምነው ድል አድርገው በሕይወታቸው ውስጥ ገቢረ ተአምር የፈጸሙትን ተጋድሏቸውን የፈጸሙትን ሰዎች ታሪክ አምጥተ ማውራት ማለት ከወስከምቢያው እንትን ምንድነው ድስቱ ሳይወጣወጥ ነው ሞስከምቢያው ይሮጥ እንደሚባለው አይነት ነው። ስለዚህ ከኢአማንያን ጋራ በክርስቶስ ከማያምን ሰው ጋራ ማውራት ያለብን በነገር ሃይማኖት ብቻ ነው ማለት በትምህርት ሃይማኖት በዶግማው ላይ በትምህርተ ሥላሴ በትምህርተ ክርስቶስ ማለት የምስጢረ ስጋዌ ምስጢረ ጥምቀት ምስጢረ ቁርባንና ምስጢረ ትንሣኤ ሞት በእነዚህ ነገሮች አንድ ሰው ካመነ እኛ ክርስቲያን የምናደርገው እነዚህን አስተምረን ስለሆነ ማለት ነው። ከዚያ በኋላ ስለ ተአምራት ስለ ገድላት እቤት ሳሎን ሲገባ ስለ ሳሎኑ ዕቃ ማውራት ይቻላል። ይሄ እውነት ለመናገር ከሆነ በጣም ምንም ትምህርት የሌለው ሰው ሊረዳው የሚችለው ነገር ነው እኛ የምንለው ነገር ኦኬ እንጂ ከፕሮቴስት ስለ ገድላት ስለ ተአምራት ጉዳይ አናወራም ያለ ሰው ማንም የለም። ራሳችን እንተረካቸው እንዴ እናነባቸው እንዴ በቤተክርስቲያን ማንም ያለ የለም። ግን በመጀመሪያ ክርስቲያን ሁን ነው። ኦኬ ክርስቲያን በሚያረጋው ጉዳይ ላይ ስላልተስማማን ይሄው ሰሞኑን ምን ይያሉ ነበር? አሁን አንደኛው እንደውም አጀንዳ ይሄ ነው። ይሄው ሉተራኖች አማናው የሚሉትን ስጋው ደግሞ ጴንጤቆስጣን እንኳን ይቀበላል። ጴንጤቆስጣን እኮ ማይንዱ ሲጀመር የጴንጤ እንትን የሙስሊም ሴታፕ ማይንድ ነው ያላቸው። መጽሐፍ ቅዱስን ገልብጠው ነው የሚረዱት። ውሃ የሚለው ሌላ ይተረጉሙታል። ስጋ የሚለው ሌላ አድርገው ነው የሚተረጉሙ ልክ እንደ መሐመድ ማለት ነው። ስለዚህ እኔ ቀለሜ እንኳን አይደለም እኔ እዚህ ውስጥ ቲክቶክ ቅበተ እምነት የሚሰሩ ልጆች ይመጡሉታል ብያለሁ። ዮኒ ማኛ ሄደብን እንጂ እዚያ ለቀለሜ ይመጥራል የማስበው ኦርቶዶክስ ዮኒ ማኛ ነው ወይም ሞጣ ቀራኒዮ ከሱ ጋር ነው ማውራት ያለበት ቀለሜ ማለት ነው። ሲሪየስሊ የሚመጥን ሰው ከተባለ ማለት ይላል እኮ መጽሐፍ ለሰነፍ እንደ ስንፍናው መልስለትም ይላል ለሰነፍ ራስህን ዝቅ አታድርግለትም ይላል። ሰነፍን በስንፍናው ልክ መግለጥም ያስፈልጋል እውነት ነው። ግን እኔ ሞጣ ቀራኒዮ በዚህ አጋጣሚ እንደው ከቀለሜ ጋር ዲቤት ያደርግ በእርግጠኝነት ሞጣ ቀራኒዮ ያሸንፈዋል። ቢያንስ ሎጂካል በሎጂክ ያምናል ያኛው። ይሄ እኮ ስድብ እኮ ነው። በቃ ካንደበቱ እኮ ስድብ ወጥቶ አንድ ቀን ተሳስቶ ሳይሳደብ ይወጥረደበት ግቡና ቪዲዮውን ተመልከቱት። በሙሉ ስድብ ነው። ስድብ እግዚአብሔር ኃጢአት አይደለም ማለት ጽድቅ ነው። ለክርስቶስ መቅናት ነው። ወንጌል ነው ስድብ እግዚአብሔር እና ሰሚዎቹ ራሱ ኧረ ተው አትሳደብ የሚያስተምር ሰው እኮ አይሳደብም ማንም አይለው። ግትልትል ውሸቱን ያግተለትላል። ይቅርታ አይጠይቅም። ሳይታመም ታመምኩ ይላል። ገንዘብ ይሰበስባል። የሆነ ነገር ስልክ የተቃጠለ ይላል። ገንዘብ ይሰበስባል። ይሄንንም የሚፈልገው ዲቤቱንም ለገንዘብ መለቃቀሚያ ነው። ባለፈው እንደ ዲቤት አረኳልና ብዙ ሰው ሰብሰብ ሲል የማን አባቱ ፈራ አይነት ፖለቲካ ይሰራል። ጊፍቱን ይለቃቀማል። ይሄ መበለት ወሬ ያወራ የሚውል ሰውዬ ስራ የማይሰራ ሰው ነው። በሰለጠነ ዓለም ላይ ሆኖ ወይ አይማር ወይ አይሰራ። እኔ ሰራተኛ ነኝ በነገራችን ላይ አገልጋይ ነኝ ሰራተኛ ነኝ። ይሄ እኮ እቤቱ ቁጭ ብሎ በቃ 24 ሰዓት የሚዋሽ የሚቀደድን ሰው እኔ ገብቼ ራሱ ከሱ ጋር ምን ሶሉሽን አመጣለሁ ብዬ በፍጹም አይደለም።
ዲቤቱን የምቀበለው ሆነ የገባሁት ግን የሚዋሽላቸው ሰዎች አሉ። መጋለጥ ስላለበት ነው። አሁንም ቢሆን ወንድሞች ዘማርያምም ዲቤቱን ከተቀበለው ይግባ ውሸቱን ያጋልጠው እንጂ ኤርሚያስ ሞቷል ማለት ህሊናው የሞተ ሰው ነው የለም ማለት በክርስቶስ ጭራሽ ነው የማያምነው። በቃ አያምንም። በፊትም የነበረበት ህይወት ሌላ ህይወት ነው። አሁንም የሚኖረው ህይወት ሌላ ህይወት ነው። የጸሎት ህይወት የለው፣ የጾም ህይወት የለው፣ የአምልኮ ህይወት የለው። ቲክቶክ ላይ ዘመኑን በሙሉ ሲሳደብ የሚኖር ሰው ነው። ስለዚህ እኔ እሱ ጋር ገብቶ በዚህ ደረጃ መነጋገር በራሱ ይመጥናል አይመጥንም ካላችሁኝ አይመጥንም። ግን ደግሞ የሚያሳስታቸው ሰዎች ስላሉ ለነሱ ሲባል መደረግ አለበት ነው እንጂ ጭራሽ እኮ በነገራችን ላይ ቲክቶክ ላይ መጋቢ ብሎ ያነሱት ነገር ይችን ብዬ ጨርሳለሁ። ቲክቶክ ላይ እኮ እውነት መናገር እውነት ትክክል ነው። ገጸ ባህሪያችንን ራሱ ማለት ወደ ክርክር እየወሰደ ባይዞ እንደዚህ ያለ ልምምድ ህይወትንም ኑሮንም የራሳችንን ጸባይ ራሱ ይቀይራል እኮ። ክርክር በጠየቀ ነው በተከራከረን ቁጥር ከባለተራ ሚስትና ባልና ሚስት ራሱ ወደ ክርክር ሊገቡ ይችላሉ። እንደ ማህበረሰብ ዝም ብሎ ክርክር ብቻ ተከራካሪ ብቻ የማያምን ልብ ሁሉ ሊፈጠር ይችላል። ሳይድ ኢፌክቱ ይሄ ነው። በነገራችን ላይ ዲስሪስፔክት ያደራረጋል። ግን ምን እናደርግ አሁን እኛ ዝም ለቀ ነው ብንሄድ ዲቤቱንም ብንተው ምንም ጥቅም የለውም። አሁን እንደ ካቶሊኮች ብዙ የሉም። እኔ ቁጥራቸው ትንሽ ስለሆነ ይሆን አላቅም። ሌሎችም ዲቤት እንደዚህ አላያቸውም። አነሰን በዛም እኛው ላይና የጴንጤቆንተን የፕሮቴስታንቱ ላይ ነው ክርክር ያለው። ሶ አይ ቲንክ ገዘዋል። አሁን ሉተራኖች በጣም ረጋ ብለው ነው የሚያወሩት። ብዙ አልነበሩም። አሁን የራሳቸው እምነት ሲጠቃ መጥተዋል። ሶ አለመከራከር ዝሞ ትምህርትን ብቻ ማስተማር ይቻላል። ግን የሚጠፋ ትውልድ ደግሞ አለ። እኔ አሁን የሚያሳስበኝ እሱ ነው። ዝም ብንል የውሸት ትምህርት ሰው እየሰማ የጠፋ ሰው ይኖራል። እውነትም ገድላት የሃይማኖት መመስረቻ መስለዋቸው ከቤተ ክርስቲያን የወጡ ሰዎች ሊኖሩ ይችላሉ። ሳይረዱ ነው የወጡት። ኦኬ አሁን ለመመለስ ተቸግረዋል። አሁንስ ቢሆን እንደዚህ እውነት መስሏቸው የሚጠፉ ሰዎች ዝም ብሎ መተው ይቻላል? አይ ዶንት ቲንክ ሶ። እኔ አይመስለኝም። እኔ ስራ ላይ ስለሆንኩኝ ልወጣ ስለሆነ መልእክት ስለተላኩኝ ነው። ይፍቱን መጀመሪያ ይፍቱኝ አንተ አይዜድ ቀሲስዬ ዲቤቱን የተቀበሉትን ዲቤት እኔም ተቀብያለሁኝ እና ቦታውን ይምረጡ ብሎታል። አሁን እሱን አይ የት ቤት በኮሆስት አይሆንም የሚል ሐሳብ ነው ያለው። እሱ ግን አንድ ቤት ራሳቸው ይምረጡ እርሶ ይምረጡ ብሎታል። ቦታውን እና ጊዜውን ሰዓቱን ቀኑን ይምረጡና እሱ በየትኛው ቀን ይመቸኛል ስላለ እንግዲህ እርሶ ይንገሩኝ ከዛ እናመቻቻለን ማለት ነው። ቦታውን ለቁት ቦታ እንደማይመጣ እርግጠኛ ነኝ። ዜድ ነው የሚያስማማችሁ እኮ። ስለዚህ ይምጣ ጠራው። አሁን ይምጣና እዚህ ጋር እንነጋገር። እኛ ዲስሪስፔክት አናረጋም። እሱ እዚህ ትልልቅ ሰዎች አሉ። ይምጣና እዚህ ውስጥ እኔ በስነ ስርዓት አወራዋለሁ። ይምጣ ጠራው። ሽማግሌ ማያስፈልግ ሰጀስት የሚያደርጉት ሰው አሉት እርሶ ቤት ዜድ ስማኝ። እኔ ሂጅ አይደለ ተቀብያለሁ ያልኩት እሱም መጥቶ ተቀብያለሁ። በቃ እሱ ነው መፍትሄው። እሱ ነው። ይምጣና ምንም ያለ ምንም ገደብ እንዲያወራ አድርገዋለሁኝ። ወጥቶ በዚህ ጉዳይ ዲቤት ከገባ እኔ የፈለገው ነገር በሚፈልገው ሰዓት እንደው ቤተክርስቲያን እንኳን አገልግሎት ካለ ፈቃድ ጠይቄም ሆነ እገባለሁ ማለት ነው። ምንም ችግር የለውም። እና በዚያውም ቅዳሴ እናስቀድሳለን አብረን ማለት ነው። ድምጹን እየከፈትን የወንድማችንን ያለው ብሎታል። እርሶ ምንድነው ይፈልጋል? በቃ ይምጣ መጥቶ ይንገረኝ። ዜድ ተቀብያለሁ። በቃ ተቀብያለሁ፣ ነግሬዋለሁ። አላንተም ተቀብያለሁ። ይምጣና በኮሆስት ይሁን ሰው ማንን ይሆን የሚለው አብረን አይ ከኮሆስት ውጪ ቦታውን ይምረጡ
ይምጣ እኔ እንደመጣው ይምጣ እያለ ነው ከታችም ያለው ሰው እኔ ሄጄ አይደለ እንትን ያልኩት ይምጣ እዚህ ጥራው ሸር አድርግለትና ይምጣ ዜድ ቴንክ ዩ ወደ ሌሎች አመሰግናለሁ ሼር ላድርግለትሽ እዚሁ ልቆይ አመሰግናለሁ አንድ ሰው እሺ ቀጥሉ ቀሲስ ኃይለ ሚካኤል ወረድና ነገር እድል አይሰጥም እሱም የፈልገውን ብቻ ነነነነነ ብሎ ያነበንባል የሰውን ሐሳብ አይቀበልም እኔ ጀስት የተረዳሁት ምንድነው ሰውየው አንዳንዴ ጊፍት ምናምን ሲጠርብበት በእንደዚህ እያስመሰለ ለመለቃቀም ይመስለኛል ሰውየው ትክክል እና ቅድም መጋቢ ብሎ ያሉትን እኔ እንደው ብዙ ነጥቦችን እየተናገሩ ነበርና በርግጥ ቅድም የሶርሶ ያነሱት ነጥብ አለ ይሄ ሰውየው አሁን የመጣበት በተለይ ቤተክርስቲያን ላይ ነው ቅዱስ ቁርባን ላይ በቅዱስ ቁርባን ቤተክርስቲያን ትገላለች እያለ ነው ይሄ ዘሆል ቅዱስ ቤተክርስቲያን ነው እየከሰሰ ያለው ይሄ በህግም ያስጠይቋን በነገራችን ላይ እንደ ሲንግል ፐርሰን ሳይሆን ቤተክርስቲያን ነው እየከሰሰ ያለው ሲጋል እንደሆነ ለመናገር እንደ ቅድም እርሶ እንደዛ ሲሉት እኮ እንደውም ይቅርታ ማለት ነበረበት እኮ እንደው ተሳስቼ ነው ያፍ ወለምታ ነው ብሎ ማለት እየቻለ እስኪ እህቱን ይንገሩኝ እናቱን ይንገሩኝ ወንድሞችን እንደ ምን ማለት ነው በዚህ ደረጃ አይናፍጥጦ ረብስማ በጣም ይገርማልና አንዳንዴ እንደው ቅድምም በውስጥም ጽፌልዎት ነበርና ሲያናድደኝ ጊዜ ነው እንደዛ ሲናገር ምናምን ቢያንስ እንኳን ሲያወራ ትልቅ መቼም አንዳንዴ ሌላው ይቀርና በእድሜም ትልቅ ሰው መሆን እንኳን አንዳንዴ ሪስፔክታንስም ያስፈልገዋል አይደለ ምክንያቱም እድሜም ስለሚያስተምረውና እኔ እርሶን እንደውም ቄስ ለማለትም እንደ አንቱ ለማለት ምናምን እንዴ እና ምንድነው ክርክር እንደዚህ ዲቤት ምናምን ሲደረግ እርሱም የመጡኑ ሰዎች ይኖራሉ ሰማለሁ ይሰማሉ ይቀጥሉ ኮሜንት ላይ የምትሳደቡ ሰዎች ተወለኩ ሃና ተከታታይና ቦልኪ የሚሳደብ ሰው ምረት እንዳታረይ ይሰማል አይደል ቀሲስ ይቀጥሉ በዛም ደግሞ አታኪን በሆነ ወይ እና ቅድም የነበራችሁ ሰዎች እንደው ተሰሙታላችሁ እኔም በአንድ በኩልም እየሳቅኩኝም ነበር እየታዘብኩትም ነበር ሪከርድም እያረኩት ነበርና በእውቀት አይደለም በነገራችን ላይ የሚሞግተው ሰውየው እውቀት ኑሮት አይደለም በእውቀት ስትሞግቱት ሚውት ያረግና ሌላ ክስ ነው የሚሄደው ወይ ሽፍት ያረጋን ቶፒክ እንደው ብዙ ጊዜ ታዘባችሁት ከሆነ ማለቃቀስ ይጀምራል ቶፒክ ይቀይራል ሌላ አይነት ወቀሳ ነው የሚሄደውና እንደዚህ አይነት ሰው ጋር እንደው ክርክር መግጠም ውይይት መግጠም የሱን ታርጌቱን አቺቭ ማድረግ ነው በያስባለሁ ጊፍት መሰብሰብ ምናምን ሌላ አይነት ነገሮችን በተለይ ክብረክነት እንደዚህ መሳደብ ምናምን አይነት ነገር እሱም የሚፈልጋቸው እንትኖች ይኖራሉና ባይሆን እሱም የመጡኑ ሰዎች ገለልተኛ በሆነ ወገን ለመወያየት ፈቃደኛ ከሆነ ቅድም መጋቢ ብለዋል መሰረታዊ በሆነ የክርስቶስ የማዳን ነገሮች ላይ ሳንግባባ ሰውየው ሮጦ የሚሄደው ገድል ላይ ነው የሆነ ሰዓት ላይ ማን ነው አንድ ዲያቆን ገብቶ በቅዱሳን ስላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ ቶፒክ ገብቶ እሱ የት ነው ሄደው ገድላት ድርሳናት ላይ ማንም የቤተክርስቲያን መመራት እንደሚሉትም እኮ እኛ እነሱ ጋር በጣም መሰረታዊ የሆኑ ልዩነት አሉ እኛ ገድላት ድርሳናት ታምራት አይደሉም እኛ መጀመሪያው ሲጀመር የክርስቶስ መጀመሪያ ነገር ደረው ላይ አልተግባባንም እዛ ላይ ነው መጀመሪያ መወያየት ያለብን ይሄ ጉንጭ አልፋ ክርክር ገድላት ድርሳናት ላይ ምን ልናደርግ ነው አዘይንዶ ምንድነው ሪዛልታችን ምናረጋው ሰው ምንድነው ለመማር ፈቃደኛ ሆኖ እንደው በሰከነ መንገድ ለመወያየት ከፈለገ ቀሲስ እግዚአብሔር ይስጥልኝ አመሰግናለሁ መምህር ፋሲካ ይቀጥሉ መልካም እንደው ከተቻለ እኔ በትልቁ በሆነ እኔ ብዙ መናገር አልችልበትም አጋጣሚ አባታችን በጣም የምንወደውት የምንሳሳለውት አባታችን እውነት ነው አይመጥነውትም እንኳን እሱ አይደለም እኛም እንዲሁ በልጅነት ያለን ሰዎች እንኳን እውነት ለማውራት ብዙ እርሶ ጋር ቆመን ለማውራት የሚመጣናን አይደለም ግን ምንድነው ጥሩ ነው እንደዚህ መግባቱ አሁን ከዚህ ያላችሁ ኦርቶዶክሳውያን በደንብ ያዙልኝ አሁን ማሳያችሁን ቪዲዮ ሪከርድ አድርጉ በደንብ የመጀመሪያው ኤርሚያስ ፕሮቴስታንት ነው ፕሮቴስታንት አዳራሽ ሄደው ለምንድን ነው ሪከርድ አድርጉልኝ
ስሙ አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ። ሰማችሁት? አዳራሽ ሄደው ለምንድን ነው አዳራሽ ውስጥ ሴት እንትን ለማለት ገባ። አንዲት አሮጌና አንዲት ቆንጆ የተባለች ሴት መሃል ቆመ። መብራት ሲጠፋ ወደ ሴቷ ዙሮ ሴቷን እንግዲህ ለማስነወር ነበር አዳራሽ የገባው። እደግመዋለሁ፣ ቪዲዮ እዩት። በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔም ማየ ጫውታው ላይ ይከላከል ነበር ማለት ነው። የመጀመሪያው ይሄን ያዙት። ኤርሚያስ ለምንድን ነው የሄደው አዳራሽ? እሱ እንድትይዙ ትፈልጋለሁ። ሁለተኛው በጣም ትልቅ እንድትይዙት የምፈልገው አንድ ጉዳይ ምን አለ መሰላችሁ? ፕሮቴስታንት ነው ወይ ኤርሚያስ? በራሱ ፕሮቴስታንት ከሆነ ኤርሚያስ ፕሮቴስታንቶችን ምን ብሎ ያምናል? እሱን ደግሞ አንድ ቪዲዮ ላሳያችሁ። ስሙ። ቃልዮት ከመካነ ኢየሱስ ጋር አንድ አይደለችም። መካነ ኢየሱስም ከቃልዮት ጋር አንድ አይደለችም። ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ብርሃን እነ ገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ አቤት ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ቆጠራ ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ስሙ በደንብ ያዝልኝ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ ይችን ጥያቄ ስሟት። ኢየሱስ ክርስቶስ በስጋ ቢመጣ ብሎ የሚላትን ስሙልኝ በደንብ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ሄዳል። የትኛው ህብረት ላይ? ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት? ወይስ ቃልዮት ጋር ለብቻ መንግስት ሆና የቆመች? ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል? እውነት ልንገራችሁ፣ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣ ከአሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋራ እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ ነግራቸዋል። እንግዲህ ሰምታችሁታል። የትኛውም አይነት የፕሮቴስታንት እምነት በዳግም ምጽአት ጊዜ ከኢየሱስ ክርስቶስ ፊት እንደማይቆም እና እንደማያድን ፕሮቴስታንት መሆኑን እሱ እንደማያድነው አውቆ ነው ማለት ነው። እንድታውቁት ፕሮቴስታንት ነኝ ብሎ የሚቀልደው የሚጨፍረው እዛ ጀስት አያድንም፣ ጀስት ልቀልድባቸው ብሎ ሆነ እንድታውቁት። ስለ ኢየሱስ ክርስቶስ የሚናገረው ላሰማችሁ። ጌታችን ኢየሱስ ክርስቶስ ነብይ ነው፣ ያውም የነቢያት መደምደሚያ ማለት ነው። ጌታችን ኢየሱስ ክርስቶስ ነብይ ነው፣ ያውም የነቢያት መደምደሚያ ማለት ነው። ነብይ ነው። ለጨርስ እንትኑን ምንድነው ክፍሉን ነብይ መሆኑ እንደውም ባለፈው የመጨረሻ አንድ ቪዲዮ አሳይቻችሁ ጨርስ። ኢትዮጵያ ያለ ይሄ ሰው በነገራችን ላይ ምን የት ነበር የሚያገለግል የሚለውን ላሳያችሁ። ይሄን ሰው ታውቁታላችሁ። እነ ጽጌ ጋር በሰሞን እነ ጽጌ ጋር እንግዲህ ብዙ ሲል የነበረው ጌታቸው ምትኩ ይባላል። ምን እንደሚል ቀለሜ ላሰማችሁ። እዚህ ጋር ቀለሜ ጋብዞት ነው ይሄን ሰው እንግዲህና ቀለሜ ምን ነበር መጀመሪያ እንደ ዓመተ ምህረት ጀምሮ ነው ይሄ አገልግሎት ኦፊሻሊ በ1995 ዓመተ ምህረት መንቀሳቀሰው በአጭር ቃል ብዙ ከሳተማለን። ይሄ አገልግሎት ላይ እኔ በኢትዮጵያ በነበርኩበት ሰዓት ላይ አብሬያቸው ማገለግል ኢትዮጵያ ያለ ፕሮቴስታንት አልነበረም። ይሄ ሰው እንድታውቁት ነው። ለምንድነው እዚህ መጥቶ ውጭ እዚህ ምንድነው እዚህ ኒውዚላንድ መጥቶ ፕሮቴስታንት ነኝ ብሎ አሁን ከፕሮቴስታንቶች ጋር እንደሚሆነው? ይህ ሰው ባይዘው የነ ጽጌ ስጦታው የነ ምናምን ግሩፕ ነበር። ለምንድነው አላዋጣው ሲል ወደዚህ የዞረ? ከዛስ አላዋጣው ሲል የመጨረሻው ወዴት ሄዶ ነበር? አንዲት ቪዲዮ አሳይቼ ልጨርስ።
አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል። አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም። ዘረኝነት ከዚህም ጀምሮ ይኸውልህ ነጩ ስሙ በደንብ አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል። አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም። ዘረኝነት ከዚህም ጀምሮ ይኸውልህ ነጩን ነጭ ብዬ የምሰብክ ሰባኪ እንግዲህ ጆሮ ያለው መስማትን ይስማ ነው። ይህ ሰው ማለት ጤነኛ ያልሆነ የመጨረሻ የለየለት እብድ መሆኑንም በዚህ መልኩ ራሱ የገለጸ ነው። እብድ መሆኑን በዚህ መልኩ የገለጸ ነው ራሱ። ስሙት። አንዴ ሳም ይያልክ እዛ ተለጠፈ ጭሪ ይመስል ማለት መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትወዳለ ከንፈሯን ስስል ባጭር ቃል እናገራለሁ የመራቢያ አካል ይነሳል አይደለም እንዴ ነው ማንንም ታታል አንቺ ማንንም ታታል ስሙት። መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትወዳለ ከንፈሯን ስስል ባጭር ቃል እናገራለሁ የመራቢያ አካል ይነሳል አይደለም እንዴ ነው ማንንም ታታል አንቺ ማንንም ታታል በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮ ነገር እንድናመጣ አድርገና ነው እና እየሄድክ አትለጠፋ ስትፈልግ ጠዋት ስትፈልግ በቀን ስትፈልግ ማታ ስትፈልግ በክረምት ይሄ ነው እንግዲህ ወንጌል ሰባኪ ነኝ የሚለው። እዛም እየሄድክ አታጠቅስም እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገው? ሴቶች ስሙ የሚላችሁን አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንድ ሁሉ እየሄድሽ የምትገለበጪው ማለት ነው እንደ ጠገበ አህያ። ዞር ባይ በላት እችን የምትራራብ ራሸመምከን አንተ ሰው እየተዋከባክ እየነቀነቀሽ ማለት ነው። አደብ ግዢ በላት አደብ ግዢ። አይ ለቦታው ስለማይመጥን እኔም ልዝገው። እውነት ለማውራት ለማይመጥንም እንደዚህ አይነት ነገር ነው። አው ሸም ያዘን እኮ መምሪ። አው በቃ አወቁት ማለት ይህ ሰው ሃይማኖታዊ ነኝ ብሎ በቃ ምንም ጥያቄ የለውም። ይኸውላችሁ አዲስ አበባ ሄደ እኮ አዳራሽ ሄደ። ቅድም እንዳያችሁት የሆነች ቆንጆ ሴት በቃ በዚህ በዓለሙ ቋንቋ ሊያገኝ ሄደ። እዛው መብራት ሲጠፋ እዛው እንደው የሚሆነው ሆኖ ሊመጣ ሄደ። መብራት አልጠፋ አለ ይናገራል። እዛ እስጢፋኖስ አካባቢ ካለ ቸርች እንደሄደ ማለት ነው። እንደው አጭር ስላሰማዋችሁ ነው። ከዛ የት ሄደ? እነ ጽጌ ስጦታው የሚባሉት ቲሞች ጋር ይሄ ተሐድሶ ከሚባሉት ማለት ነው። በበቀደም እንግዲህ ቅዳሴ እናውቃለን ሲሉ ከነበሩት እነ ጽጌ ጋር ሄደ። ከዛም አላወጣው አለ ገባ ኒውዚላንድ ገባ። ስራ የለውም እንደምታውቁት። በቃ ቤቱ ላይ ቁጭ ብሎ ሲዋሽ ሲቀጥፍ ይሃል በቃ ብሎት ደግሞ 24 ሰዓት በቃ ግጠሙኝ ማን ወንድ ነው ከኔ ፊት የሚቆም ይላል። የሃይማኖት ሰው አንደበት እንኳን የተገራ ነው። እውነት ለማውራት እብድ ነው። ይሄ ለየለት እብድ ነውና ቀሲስ እውነት ለማውራት እብዶችን እንትናቸውን መግለጥ ጥሩ ነው፣ ግን በኮሆስትም በምንም እነዚህ ጋር መነጋገር ብዙ መደናቆር ነው የሚሆነውና ከተቻለ ኦርቶዶክሳውያን እንደተባለው በቃ ማወቅ አለባችሁ። ያበበ ጉልላትን አሁንም ቢሆን እኔም እያቀረብኩለት ነው ቀሲስ። ይሄው እኔም ያበበ ጉልላትን ጉዳይ ይቅርታ ይጠይቅ። ያበበ ጉልላትን ጉዳይ በቃ ዋሽቷል። ከፈለጋችሁ ሰውየው ዘኪ የማማዝናሽ ዘኪ ዘካሪያስ ኪሮስ ማለት ነው። እሱ እንትን ቪዲዮ ቀርጿቸዋል፣ ኢንተርቪው አድርጓቸዋል። አበበ ጉልላት ከኔ ጋርም ተደዋውለናል መምህር። አዎ እና በእርግጠኛ እንኳን ፍታት እኔና እርሶ እንኳን ፍታት ፈተን ጨርሰናል ባለፈው እና እግዚአብሔር ይስጥልኝ እንደው ለማሳየት ያክል ነው ቀሲ። አረ እንደው አሁን እኮ በእውነት እብድህል ገዝታ መጣ አሳበደችኝ ያላሉ ሰውየው ፈንድሻ ቆላለሁ ብሎ እና ሲሯሯጥ እብድህል ሚስቴ ገዝታ መጣ አሳበደችን ብሏልና እውነት ለመናገር እብደት ነው እኮ ማለት ሰውየው እኮ የሚያወራውን የሚያወቅ አይደለም። እንግዲህ እግዚአብሔር ይማረው። እሺ ሐና
አጠር አጠር አድርጉትና ቶሎ እንትን እንላለን። ግን ቁም ነገሮችን ግን በደንብ አነሳለሁኝ እኔም አሁን ከዚህ በመቀጠል የሰውየውን የስተት ነገሮችን መግለጥ ምንም ይሁን ምን የሚሰማ አለ። እዚህ 1000 ሰው የሚከታተለው አለ። መቼስ ለነገሩ ተከታይ እህተ ማርያምንም ስንዱንም የሚከተል አለ። ይሄ እፍ የሚለው ማን ነው? ደምሳሽን የሚከተል አለ። እኔ ቀለሜን እንደነ ስንዱ ነው የማየው። ስለዚህ ብዙ ስንዶች እዚያ ውስጥ የገቡ የሚከተሉ ሞኞች አሉ። በስድብ ክርስቶስ የሚነግስ የሚመስላቸው ክርስቶስ እውነት ጤነኛ የምላቸው ልጆች አሉ ከፕሮቴስታንቶች በትምህርት የሚያወሩ ማለት ነው። ይሄ እኮ ቴዎሎጂያን የነሱን እኮ በጠረባ የሚል እኮ ነው። እዛ የሆነ ለቃቅመው መተው ምንም አንድ የማይጠቅሙ እኮ ነው የምላችሁ ይላል። እና የራሱን ሰዎች ራሱ እኔ አሁን የሉተርን መጽሐፈ ስምምነትን አውጥቼ እኮ ባሳየው እኮ ዞር በል ነው የሚለው። መምህር እንዳሉት የትኛው ቤተ እምነት ነው ግን እሱ ያለው አማኝ ነው ወይስ ሲጀመር? ኦርቶዶክስነቱን ያው መካዱ ብቻ ሳይሆን የትኛውም ዶሚኔሽን እኮ እምነት የለውም። በቃ ራሱ እምነት ነው፣ በራሱ ነው የሚመራው። እዚያ ገብቶ ከሱ ጋራ በሃይማኖት ጉዳይ ላይ ተነጋግሮ እውነትን ማውጣት ይቻላል ብዬ አይደለም እኔ። አትሊስት ግን ኦኬ ያልሞተን ሰው ሞተ ብሎ አልቅሷል። ኦኬ በዚህ ጉዳይ ላይ ዲቤት ማድረግ በጣም ጤናማነት ነው ብዬ ነው የማምነው። ማስረጃ አለ። ሰውየው ወሬውን ያለው ይላሉ ይመጣሉ። ከዛ በኋላ ደግሞ ተምር ያለው እያለ ነው የሚያወራ። ከዘወትር ጸሎት ጀምሮ አዝረክርኮ ማህይም ምንም የቤተክርስቲያን ትምህርት ያላለፈ እንደሆነ ማሳየት ሊቅ ነኝ ተምር ያለው እያለ ስለሆነ የሚያወራው ለነሱ እኛ ፊት እንኳን እንደዚህ ያወራል። በነገራችን ላይ ግን እዚያ ቤት የሚያወራው ዲያቆን እያለን ይላል። ይሄ ቃጭን ለመምታት እንኳን የሚመጥን ሰው አይደለም እግዚአብሔር በሚያውቀው። እና በሚመጥን ልክ ልናወራ እሱም ራሱ የሚፈልገው ለመስደብ ለማዋረድ እና ኦርቶዶክሳውያን በዚህ አጋጣሚ አባቶቻችን ተሰደቡ ብለው እንዲሸማቀቁ ለማድረግ ነው ያሰበው። ግን በኮስት ከሆነ ችግር የለው። በኮስት ከሆነ እሱ ምዩት ማድረግም ስለማይችል በራሱ ካወራም ዝም ብሎ የሚቀደድም ከሆነ በራሱ ላይ ነው የሚቀደደው፣ በራሱ ላይ ነው የሚዋሸው። ምክንያቱም ሁለታችንም ኮንትሮል ማድረግ ስለምንችል እና የብልግናውን ቦታ መስጠት ይቻላል ለማለት ፈልጌ ነው። ሃና ቀጥይ። አራኔ ቀሲስ ቡራኬ ሰጥኝ እንጂ እግዚአብሔር ባርክሽ፣ እግዚአብሔር ጠብቅሽ። እሺ እንግዲህ አስተከታታይ በደንብ ስራሽን ስሪ። ከታች አይኑ አለች ሞዴሬተር ላይኑም ሰጥቻታለሁ እና ለዳቆን ፋሲካውም ስጦት እኔ ምን አልመሰላኝ ስለሆነ እሺ ሰላም ብያለሁላችሁ። እሺ ይኸው ሰጣቸዋለሁኝ ፋሲካውን። እሺ መጋቤ ብሎ የሚጨምሩት ካለ ኤኒ ታይም ኦን ያርጉ እንትንወትን የሚያስተካክሉት ምናምን ነገር ካለ። እሺ ቶም ሰላም ላንተ ይሁን። እንዴት ነህ ቶማችን? ቶም ምን ይሻላል የምትላት አንድ ዝነኛ እንትን አለች። አንተ እንደው ምን ይሻላል ማልቀስ ይሻላል የምትላት እንደው እሷን በልልን እባክህ። ኧረ ይሻላል እንደ እያለቀስን ነው ሁላችንም። በጎልላት ጉዳይ ነው እንጂ ነገሩ ምንድነው? ቀሲስ ምን ተፈጥሮ ነው? አልነበርክም ቀለሜ ጋር ማለት ኤርሚያስ ጋር? ይቅርታ እኔ እኮ በነገራችን ላይ ቀለመ ወርቅ ስሙ ነው ብለውናል። ትክክለኛ ስሙ ቀለመ ወርቅ አይተንፍሱ ነው። እኔ በዚያ ስሙ ነው አቆላምጬ የምጠራው። ያው ደግሞ ያው ስሙ ከሆነ ብዬ ነው። ዲቢዬ ቢሉኝ አሁን ዲቢዬ ሲሉኝ ደስ ይለኛል። እንደዚያ ነው፣ እንደዚያ ወሰዱት። ካልነበርክ እስኪ ወደ ሌሎች ሊድና አልነበርኩም። እሱ አልገባም እኮ ጎሽ ደጋ እኛም በምን ርዕስ ነው የምትወያዩት? ስማችንን ጠርቶ ነው። አዎ ምንድነው ዲቤት ጠርቶ የነበረ በተደጋጋሚ ዲቤት አይደለም እና እንሰዳደብ ከኔ ጋራ መተህ ስድብ ግጠመኝ ነው እንጂ አሁን ከሱ ጋራ ቃል እግዚአብሔር ማወያየት አይቻል። ምን አሁን ምን ተብሎ ይወራል? በእግዚአብሔር አሁን አዳራሽ ውስጥ ገብቼ እንደዚህ አድርጌ የሚል ሰው በስላሴ እና ስድብ ግጠመኝ ስድብ ዲቤት ጠራኝ እና ሳምንት ሆነው እና ሌሎች ወንድሞች ሲጠሩት አይሄድም። ይኸው ዘማርያም ጠርቶታል። ወንድማችን ዘማርያም እሱ ዲቁና ያለው ሰው ነው የምፈልገው አለ። ዲቁና ያለው ሰው እኔ ክነት ቅስና ዲቁና የሌለው ሰው ሲጀመር እንዲህ ማለት መብት ራሱ አለው ወይ? ሲጀመር
አሁን እኮ እኛ ዲቤት የኛ ልጆች ዲቤት የሚያደርግ እነ ኢዮብ እነ አክሊልም ሆነ እነ ጋዲሳ ሌሎችም እነ ናቲም እነ መዝሙረ እነዚህ ሁሉ ዲቤት ከነሱ ጋር ዲቤት የሚያደርግ ሰው ጠፋ። እነ ልደተ ቃል ጠፋ እኮ ሰው ጠፋ። መልከ ፕሮቴስታንቱ ዲቤት የሚያደርግ ጠፋ። ስለዚህ እነዚህ ልጆች ደግሞ በልካቸው ስለሚጠበጥቧቸው ምን አሉ ዲያቆንና ቄስ ነው የምንፈልገው። ምክንያቱም ከሰደብን ይሄ ስድቡን ከፍ ያለን ሰው መሳደብ የበለጠ ይመጠነናል ነው ነገሩ። እና ስለዚህ እኔ ደጋግሞ ሲጠራኝ ዛሬ ገብቼ በዲቤቱን ተቀብያለሁ። ለምንድን ነው የምትዋሸው? እኔ ሶስተኛ ቀኔ ነው ይኸው ተቀብያለሁ ካልኩኝ ዛሬም 24 ሰዓት እየገባ ስሜን እየጠራህ ይኸው ፈርቶኝ ነው የምትለው። በቃ አበበ ጉልላት አልሞተም ማለት ይሄ ሞተ ያልከው የአበበ ጉልላት ብለህ ያሰማው ድምፅ ሰውየው በህይወት አለ። የቀሲስ በትረ ድምፅ ነው። ስለዚህ ዋሽታል። መጀመሪያ ከዲቤት በፊት ውሸትህን እመንና ንስሐ ግባ ነው። ኦኬ። ስለዚህ አሁን ቀለሜ ሙቷን ያ ድምፅም የአበበ ጉልላት ድምፅ ነው። የጓደኛ አብሮ አደጌን እናንተ አትነግሩኝም። አፈር እየፈጨ በግ እየጠበቀ አብረን ያደግን ልጆች ነን። አብረን ትምህርት ቤት የነበርን ነው። እንዲህ እንባዬ ያመጣው ልጅ አንተ ልትሞግተኝ አትችልም። ዲቤቱን እቀበላለሁ። ያ ድምፅ ያበበ ጉልላት ነው እያለ ያለው። ስለዚህ ምን ችግር አለው? በዚህ የሚያሰዳድብ ነገር የለም። አንደኛ ቅዳሴም ስለሆነ እንከፍታለን። ከዚያ ይሄ ያበበ ጉልላት ድምፅ ነው፣ ይሄ ጓደኛዬ ሞቷል ካለ ምን ቀላል ነው። የቀዳሹን ይዞ መምጣት ነው ማለት ነው። ከዛ በኋላ ጨረስን እኮ በቃ ዲቤቱ አለቀ። ምንም ሰውየው ከመጣ እንግዲህ ሙቶ ተነስቷል ካለ እንግዲህ ሌላ ነገር ነው የሚሆነው። እስኪ ራሳቸውን ሙተው ተነስተው ነው ይሄንን ሪከርድ ያደረጉት ቀሲስ ብለን እንጠይቃቸዋለን። ምክንያቱም ሲነሱ አበበ ጉልላት የሆነ እምነት አለ። የቻይና እምነት ነው ምንድነው መጋቢ ብሉይ ከሆነ ጊዜ በኋላ ሙተን ስንሞት ሌላ የሆነ ሰው ሆነን እንመለሳለን እንደተባለው እና እንግዲህ አበበ ጉልላት ምናልባት ቀሲስ በትረ ሆኖ ተነስቶ ከሆነ አይዶን ነው እነ ቀለሜ ቤት የማይሆን ነገር ስለሌለ ሊሆን ይችላል። እሱንም እንግዲህ በማስረጃ ያሳየናል። ዲቤቱን ከተቀበለ በጣም ጥሩ ነው። በቃ ቅዳሴም ስለሆነ ቅዳሴ አብረን አስቀድሰን እንወጣለን። እግዚአብሔር ይስጥልኝ። እሺ መጋቢ ግን ቀለሜ ሲሉ እንዳይታሰሩ አሁን ተላልፏል። አንድ ጥሪ ሁላችሁም ስሙ እንግዲህ ይሄንን እሺ የሚጠራኝና በዚህ ስም ሶሻል ሚዲያ ላይ ወጥቶ የሚናገር ቢኖር እግዚአብሔር ምስክር ነው። በፍትሐ ብሔር በየትኛውም ባለበት አገር ላይ ሆኜ እጠይቀዋለሁ። አይደፊባቸው ለነገሩ ይቅርታ እንግዲህ በዚህ አጋጣሚ የሚያሳስረኝ ከሆነ በጣም ከባድ ነው። በጣም ከባድ ነው እንደዚያ ማለት። እሺ ኤርሚያስ ስላለው ከዚህ በኋላ እሺ ቶም ቀጥል። ቶኒ ቀሲስ እንትን አሁን በማርዝ ከሆነ ያ ሰው የሞተው የሀገሩ ሰው ያውቃል ወይ? በማርዝ እንዲሞታ የሕክምና መረጃስ አለ ወይ? በጣም ጎበዝ እኮ ነህ። ማርዝ የሰጠው ሰው ታስሯል ወይ? አሁን ወንድሜ ነው ይህንን ድምፅ የላከው ብሎ ባለፈው ያስታውሳሉ አይደለ? ቴሌግራም ላይ አሁን ወንድሜ ነው ላከው ብሎ ነው ድምፁን ያሰሙ። ወንድሙ በማርዝ እንደሞታ ሰውየው ያውቃል ማለት ነው። ያ ዳቁን የነበረ ሰው በማርዝ እንደሞታ ያውቃል። ስለዚህ ለህግስ ጠቁሟል ወይ? በማርዝ እንደተገደለ ዋናው በነገራችን ላይ የኔም ሐሳብ እሱ ነው። አንደኛ ቤተክርስቲያን እንደዚህ ገደለችው ስለሆነ ያለው አንደኛው ዓላማ እሱ ነው። በነገራችን ላይ የዚህ ዲቤት ዓላማም የድምጹን ማሰማትና ገሬ ነው ከሚለው በስተጀርባ በዚህ ጉዳይ ላይ ቤተክርስቲያን እንደዚህ በስጋው ደሙ ነው የገደሉት ስለሆነ ያለው እኔም የፈለኩትን ሪከርድ ይደረጋል። ባይዘው የዚያን ቀን ዲቤት ከገባ ማንንም ሰው እንዳይቀር ላይቭ ሪከርድ ይደረጋል። ኤቪደንስ ነው፣ መረጃ ነው የምጠይቀው እኔ። ኦኬ የሞተበትን ምክንያት ኦሬዲ እሱ ከዚህ ቀደም ተናግሯል። ኦኬ በርግጥም አበበ ጉልላት ቄሶቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገላው ከሆነ ቤተክርስቲያን መጠየቅ አለባት ማለት ነው። መጠየቅ አለባት። አለበለዚያ ግን
ይቀጥሉ ሶሪ አለበለዚያ ግን የቤተ ክርስቲያንን ስም አጥፍቷል። አንደኛ የአገልጋዩን ድምጽ ከፍቶ ይሄ ሰው ነው የሞተ በማለቱ ያልሞተ ሰው ገድሏል። አንድ ሁለተኛ ቤተ ክርስቲያንን ከሷል። በምስጢራት ጉዳይ ላይ ነው የከሰሰው ደግሞ ስቅጥጥ ሳይለው ማለት ነው ባይዘይ። ስለዚህ እንዲህ ዝም ብሎ የሚከፈትበት አፉን በህግ መዝጋት ስለሚያስፈልግ ነው። እኔ ዲቤቱን አንደኛ የፈለኩበት በዚህ ጉዳይ ላይ ለዚህ ነው እንጂ ፈን አይደለም። ይሄ ባይዘይ ቁም ነገር ነው። እንደዚያ እንዳታስቡ ለማለት ፈልጌ ነው። ቤተሰቦቹም እንዲቀርቡ የዚህ የሟቹ ቤተሰቦች እንዲቀርቡ በቃ እነሱም በመርዝ እንደሞታ ልጃቸው ካወቁ የተጠየቀ ነገር ይኖራል የህግ ጉዳይ። ስለዚህ ቤተሰቦቹ እንዲቀርቡ ዝም ብሎ ቀለሜ ብቻ በሬኔ ያላት እንደውም እናት አንድ መረጃ ሰጥቶናል። እናቱን ዛሬ ማን ነበር ያላት? እናቱን ቆይ በኋላ ሪከርድ ተደርጎ ይሆናል ታውቃታለህ እናቱን ብሎ የሆነ እናቱንም ጠርቷል። ጥሩ ነው። እናቱ እንደውም ነገር መቅረብ አለበት። ቤተሰቡም እንዲቀርብ ሪከርዱ ልክልዎታለሁ። ቀሲስ ሪከርድ አድርጌዋለሁ። በጣም ጥሩ። እንግዲያስ እናቱን እዚያው ስሟንም ስለጠራ እናቱንም ማቅረብ ይቻላል። ልጄን የገደሉት ቄሶቹ ናቸው ካሉ እሳቸውም ጥሩ ነው። ኤቪደንስ እንደውም እኔ አበበ ጉል ቀሲስ በትረን ይዤ እመጣለሁ ዲቤቱ ላይ ማስረጃ አድርጌ፣ እሱ ደግሞ እናቱን ይዘው ይመጣሉ ማለት ነው። አሪፍ ነው። በቃ በጣም ጥሩ ነገር ነው። እሺ ሌላ አብሮ ወንድማችን እንተናን ሜንሽን አድርጎኛል። እንተን አርጓል። ማን ነው? ጌርሳምን በጌርሳም ልጅ ሞት ቀሲስ ዲበኩል ተሳልቀዋል ብሏል። አልተሳለኩኝም። እኔ እንኳን አይደለም በሰው ሞት እኔ ሰው ሲሞት ፍታት መፈታ ማለቅስ ማዝን ሰው እንጂ በሰው ሞት እኔ በታምር ላደርገው ለህሊናይ ለራሴ ብየራሱ እኔ ራሱ በሞት ውስጥ ስለሆነ ማልፈው ማለት ነው። እኔ እድሜ እንዲያጠር አልፈልግም። በሰው ሞት ላይ እንዲህ ሰው ይሳለቃል ለጠላቴም አልመኝም። ነገር ግን በዚያ ሰሞን እንደምታውቁት ዋን ሴቭድ ኦልዌይስ ሴቭድ በጣም ዝነኛ ሆኖ ነበር። ኦርቶዶክሳውያን ድናቸዋል ይኸው ድኛለሁ እንኳን ማለት አይችሉም እያሉ እንትን ይሉ ነበር። ብትሞት እንኳን እርግጠኛ አይደለህም እያሉ ነበር። ኦኬ ዋንሲ አንዴ የዳነ ሰው ድነቱን አያጣም ብለው ሲከራከሩኝ እኔ እሱም ብቻ ሳይሆን ጠቅላይ ሚኒስትሩን ጭምር አንስቻ ቃለሁኝ። ኦኬ ኃጢአት ያመነ ሰው ኃጢአት አይሰራም ማለት ያመነ ሰው ኃጢአት ሰርቶ ቢሞት አይጠየቅም ወይ ሲባሉ በፍጹም ደህንነቱን አያጣም አሉ። በኃጢአት ምክንያት አይጠፋም። ኦኬ አያጠፋም። ኃጢአት ቢሰራም ክርስቲያን ኃጢአት አይሰራም ነበር የመጀመሪያው እንትናቸው። ያመነ ሰው ኃጢአት አይሰራም ነበር። ከዚያ ኃጢአት የሚሰሩትን ሰዎች ዘርዝር ያመጣሁኝ። ከዚህ መካከል ደግሞ ያው አሁንም ስም አልጠራም ራሱን ያጠፋ ሰው አለ። ኦኬ ይሄ ሰው አማኝ ነው። ራሱን ለምን አጠፋ? ኦኬ ራሱን ለምን አጠፋ? አማኝ ኃጢአት የማይሰራ ከሆነ ያመነ ሰው በጌታ የሆነ ሰው ራሱን ለምን አጠፋ ነው ጥያቄ ያቀረብኩኝ እኔ። ኦኬ ከዚያ ሰውየው ከእንትን ጋር አያይዙ ማለት ነው። አሁንም እጠይቃለሁኝ እኔ ያመነ ሰው ኃጢአት አይሰራም ካላችሁ ወይ የዘሞተ ወይ የሰረቀ ወይ ራሱን ያጠፋ ጴንጤ ማምጣት ኤቪደንስ ማቅረብ ግዴታዬ ነው። ኦኬ ግዴታዬ ነው። ለምሳሌ ኃጢአት የሰራ የክርስቲያን የሆነ ሰው ኃጢአት አይሰራም ካለ ቀለሜን ነው ማመጣው። ይሳደባል። እሱ ስድብ ኃጢአት አይደለም ከሆነ ደግሞ ስድብ ኃጢአት ነው አይደለም በሚለው ደግሞ ዲቤት እንገባለን። ኤርሚያስ ይሳደብ ነው የሚለው። ታዲያ በጌታ የሆነ ሰው ኃጢአት አይሰራም ከተባለ አንደኛ ለምንድን ነው ይሄ ሰውዬ አመቱን ሙሉ 16 ዓመት ሙሉ የሚሳደበው? ያውም ቤተክርስቲያን ተቋምን ማለት ነው። ያመነ ሰው ኃጢአት አይሰራም ካላችሁ ይሄ ሰውዬ ያውም ንስሐ የማይገባ ኃጢአተኛ እኔ አሁን ንስሐ የማይገባ ኃጢአተኛ እኔ ኃጢአት የማይሰራ ሰው አለ ብዬ አላምንም። ኦርቶዶክሳውያን ኃጢአት እንሰራለን ግን በንስሐ እንመለሳለን ነው። ንስሐ የማይገባ ሰው ሲጠራ ከተባልኩኝ እኔ ኤርሚያስን ነው የምጠራው። እየዋሸ ንስሐ የማይገባ ማለት ነው። በየቀኑ የሚሳደብ ማለት ነው። እኔ ያንን ማስረጃ አቀረብኩኝ እንጂ እኔ በፍጹም በጌርሳም ሆነ በሌላ ሰው ሞት በፍጹም እኔ እንትን የምል ሰው አይደለሁም። እንደዚያም የሚሰማው ከሆነ በጣም አዝናለሁ። ይልቁንስ እሱ ሙልጭ አድርጎ ሰድቦኛል ጌርሳም ማለት ነው። ቴንኪው። እሺ ሄበን እንግዳ ናት። እሺ አስቸግር እንደው ለወጣ ስለሆነ ነው ይቅር በሉኝ። እንደው ሁለት ነገር ልጋብዛቸው። አንደኛው ያው ቀሲስ እንግዲህ ያው እንዲዘጋጁ ነው ለእንትኑ
የማዳም ቅመሞች የሚባሉ ሰዎችን እንግዲህ እንደዛ ተብለው የሚጠሩቶቻችን የሚላቸውን በደንብ እንስማ እንዴ። ዓለም አበባው ተብሎ በሚባል ስም የምትጠሪው አለት መድኃኒዓለም ምስክር ነው። አላልፍሽም እህቴ፣ እንዳታዝኝ እህቴ፣ እንዳታዝኝ። በማዳም ቤት የሰራሽውን ወገብሽ ጎብጦ የሰራሽውን ያንን ስራ ያንን ገንዘብ ለህግ አካላት ጠበቃ በማቆም እንዳታስገፈግፊው ነግሬያለሁ። በጣም ታግሼሻለሁ። አልደረስኩብሽም። አጋፔ የምትባለው ሰው አልደረስኩብህም። ማን እንደሆንክ አትታወቅም። አንተን ለማስፈልግ ግን እዚህ ያሉ በቅንነት እንደማገለግል የሚያውቁ ወንድሞችና እህቶች ይተባበሩኛል። የት ሀገር እንደምትኖር ለምን እንደምትኖር እንደናንተ እኔ ከካሜራ ጀርባ ተደብቄ አይደለም የምናገረው። እኔ ካሜራ ከፍቼ እንደዚህ ነው የምናገረው። የምኖረው ኒውዚላንደር፣ በትውልድ ኢትዮጵያዊ ነኝ፣ በዜግነት ኒውዚላንደር ነኝ። የክርስቶስን ወንጌል በቅንነት በእንባ ነው የማገለግላችሁ። ሳጠፋ ምክራችሁንም እየተቀበልኩ ማለት ነው። አንደኛ አምኗል። ያው ኒውዚላንድ ዜጋ ኢትዮጵያዊ አይደለም ይሄ ሰው ለማለት ነው የመጀመሪያው። ያው እንግዲህ እንታውቁት ያክል ነው። በዚህች ግን የመጨረሻ ስንብቴ ናት። እሺ አብረን ቀን አንድ ቀን ድቁን የተቀበለን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አይ አበበ ጉልላት ይላቅ አልመረዙትም፣ አልገደሉትም። ቅዳሴው ለምን ይቀራል? ቆይ እኔም ላሰማ። ቆይ ቅዳሴውማ እንዲቀር አልፈልግም በእውነቱ። የንታ በጥረንም እስከዛ ልክፈታቸው እንዲሁ ህዝቡ እንዲያውቃቸው። እንዲቀድስ ተጋበዘ። ወደ ከተማ እመጣለሁ። ስሙት፣ እንትኑን እንስማውና መቼስ መልስ እንስጥኝ። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ልጆችና ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው። ኤርሚ ያለኝ ቀይ ቆንጅዬ ውይ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ ነገር አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ባይዘው የዓመቱ ጥቅምት መድኃኔዓለም እየመጣ ነው። ሙት ዓመቱ ደርሷል። ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ ማስረጃ። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ዋው ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብረው ስላለ ይሄ እሱ ድምፅ ነው። ስሙ ወንድሜ ባሉት አበበ
አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቅሼ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላቸው አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይበቃሃል አንተ ግትልትል እሺ እንደ የሞተው ሰው ነው እንደ እኛ ፊት ለፊት በፋሲካው ደግሞ ቢያንስ እዚሁ ሊቀር አይደል ዲቤቱም እዚሁ አለቀ አይደል? እሺ ለማንኛውም አበበ ጉልላት የተባሉት ድምፃዊ ካህን እኔ ናቸው። እሺ ቀጥሉ። ሙሉ መልስ ሰጠውበታል። ወንድማችን ጉልላት እኮ የአያቱ ስም ዛሬ ተነግሮናል። በትረ ተብሏል። ካልሰሙ በትረ ነው በርሄ ነው። ኧረ በርሄ ነው ኖ በትረ ነው። እኔ ቀርቻለሁ በትክክል የቀጁም ስላለ በትረ ነው። አበበ ጉልላት አይንደም ጥሩ አመጣው በአያቱ ስም ነው ማለት ነው ሞቶ የተነሳው እና ሀሳብ መሰለኝ ቀሲስ ከእርሶ ወስዶ እኮ ነው በትር አይደለም እንደውም እያለ ሲጠራው የነበረው ሪከርዷ ላይ በደንብ ሰማዋለሁ። በርሄ ያለ መስሎ ነበር። እንዲያው እንደዛ ነው ሲል የነበረው ምክንያቱም በትረ ማለት ትንሽ ከብደዋል እሱ እና ይሄን ቆይ ተቀጥያለሽ። በጣም ጥሩ ነገር ነው። ለማንኛውም በትረ ከሆነ ጥሩ ነው፣ እንደውም አሪፍ ነው። ምክንያቱም እንዳልኳችሁ ነው የሆነ እምነት አለ ሰው ሲሞት በሳት ያቃጥሉታል በኒሉትና ከዛ ተመልሶ ሌላ አበበ የነበረው ሰው ከበደው ነው ይነሳል። ምናልባት አበበ ጉልላት በትረ ሆኖ ተነስተውም ሊሆን ይችላል አይታወቅም። እሺ እና ያ እንግዲህ እንደ ፍቅር ሲዝም እንዳሉት እንግዲህ በትረ ሆኖ ተወልዶ ከሆነ አይ ጥሩ ነው። እንደውም በትረ ነው ካለ እንደውም አባሰው ራሱ ላይ ነው ጅስማር የጨነቀረው ዛሬ እንደዛ ካለ እንደውም ጥሩ ነው። በነገራችሁ ላይ ይሄ እሳቸው ዩቲዩብ ነው መምህር በትረ ጦመ ልሳን ቲዩብ የሚል አላቸው። አሁን መጋቢ ሐዲስ ናቸው። በፊት ዲያቆን ነበሩ። አሁን ካህን ናቸው፣ ቀሲስ ናቸው። ድምጻቸውን ሙሉ እናሰማችኋለን። እኚህ ናቸው። ያው እንድትሰሟቸው ያክል ነው እንደማሳያችሁ ብዙ ቪዲዮ አለ። ቀደሰ ማይደሮሎ ያሉ ነው። ለዚህ ጋር ግን ያው መልስ ሰጠውበታል። ጀስት እንድትሰሙት የት እንደተወለዱ ጭራሽ እሱ የጠቀሰው ቦታ ሰፈር እንኳን አይደለም የተወለዱት። ቅዳሴያችን በሰለሽ ፋርቶስ ደም ማሳመኛ ለመጠቀም እየሞከረው ነገር ግን ኦርቶዶክሳውያን ምዕመናን አብዛኛዎቹ በአገልግሎት ስለሚያውቁኝ መልስ ሰጥተውታል፣ ይታወቃል። ነገር ግን እሱን ደግሞ የሚከተሉ የዋሃን ስለሚኖሩ ምናልባት ይህንን ሐሰት ማጋለጥ ስለሚገባ እውነቱን መናገር ስለሚገባ ይህንን ለመግለጽ እንግዲህ ዛሬ በጋበዝከኝ መሰረት ተገኝቻለሁና እያንዳንዱን ነገር ጥቂት ማስረዳት እችላለሁ። ይሄው ነው እንግዲህ በቃ አበበ ጉልላት አይ ማስረጃው እኮ አለቀ እኮ ምንም እኮ ዲቤቱ እኮ አለቀ እዚሁ
እንዴው አይጣልባችሁ ግን ኦርቶዶክሳውያን እንደዚህ መዋረድ እንዴው አይጣልባችሁ። እኔ በህይወቴ እንደዚህ የተዋረድኩ ቀን እንጃ ቆም የመሄድም አይመስለኝም። እግዚአብሔርን ኧረ እነሱ ምንም አልመሰላቸውም። አንቱ በጣም የሚገርሙ ናቸው በጣም። እሺ ራን ቀጥሉ። እግዚአብሔር ይስጥልኝ ቀሲስ ያክብርልኝ ይኖርልን። ሄቨን ሲቀጥይ ሄቨን ቀጥይና ከዚያ ቀሲስ እናመሰግናለን። እኛ እንግዲህ ታዛቢ ነን፣ ሁላችንም ሰላም ብለናል። አሁን እሱ ጥሪ ጠርቻለሁ ያለው በዛ ጉዳይ ነው። እርሶ እኛ ቀርተን ዛሬ ቀኑ ሙሉ ስናሰማን ቀሲስ ውይይት ተቀብለዋል፣ ግን ከአበበ ጉልላት ሞት ከተረጋገጠ በኋላ ብለው ብዙ ሰው ዛሬ ሲሰማ ነው ያለው። ለዛ ነው ዛሬ ተናዶ የመጣው መሰለኝ ኤርሚያስ ወይ ደግሞ ቀለሜ። ምክንያቱም እርሶ ወያያለው ብለው የተናገሩት ይሄንን ከጨረስኩ በኋላ አውዲዮም አለን ቀርተናል። ትናንትና ከያሬድ ቤት ዛሬ ግዴታ ይሄ ይዘልልኝ ምንድነው የሚያደርገው? በቃ ሳይደቢያቸው በግድ እንትን ይላሉ ነው ቢሳደብ የመስደብ ሰውን የገደለ የለ ቲክቶክ ላይ ቀለሜን የማያውቁ የለ ምን ይገኛል ብለው ነው ቀሲስዬና እንደው ቢሄዱ ራሱ እኛ እንቀየሙታለን። አበበ ጉልላት ሳይጨርሱ ወደ ሌላ ውይይት ከሄዱ በጣም ያስተዛዝበናል ማለት ነው። ቀሲስ ይሄን ለመናገር ነው። አበበ ጉልላት ካለቀ በኋላ ይሄዳሉ ከእርሱ እንዳይቀጥሉ ነው። አዎ ንስሐ ከገባ በኋላ ውሸቱ ከተረጋገጠ በኋላ እኔ እውነት ለመናገር ለኔ ብቻ ሳይሆን ለሁሉም ሰው ይሄንን ማሳሰቢያ ቢሆን ጥሩ ነው። ማለት አንድ ሰው በአንድ ውሸቱ ላይ ሳይጋለጥ ውሸቱን ይቅርታ ሳይጠይቅ ሌላ ነገር መደረብ የለበትም በቃ በፍጹም። ስለዚህ እኔ የ14 ዓመቱን ውሸቱን እየገለጣችሁ መጀመሪያ እንደዚያ ቢደረግ ነው የሚሻለው። እንደዚህ ዋሽተህ ነበር ይሄ እውነት ነው አይደለም መጀመሪያ ይሄንን ማን በመረጃ እያቀረቡ ወደፊትም ይሄንን አድርጉ። በተለይ አሁን ቪዲዮ ሪከርድ የምታደርጉም ሰዎች ስላላችሁ የሚያወራውን ውሸት መያዝ ሪከርድ ማድረግ ከዛ በኋላ ዲቤት ሲጠራ ኦኬ ዲቤቱን አደርጋለሁ ግን ይሄንን ውሸት መጀመሪያ አጥራልኝ ማለት ይሄንን ውሸት መጀመሪያ አጥራ እያጋለጡ መሄድ ከዛ ምናልባት ትንሽ ስብና ካለው ላለመዋረድ ብሎ ከውሸቱ ቀነስ ሊያደርግ ይችላል ብዬ አስባለሁኝ። ቃል የድንግል ልጅ እና ከዚያ አናፖሎጂ ያላችሁ መሰለኝ። አናፖሎጂ ቀጥል ወንድማችን እንኳን ደህና መጣ። አናፖሎጂ የለ ነው ከኔ ነው እንዴ? አይሰማም? ይሰማሉ። አይ እሺ መጋቤ ብሎ ያሉ ትንሽ ደቂቃ ይስጡን ቀሲስ። እሺ መጋቤ ብሎ የሚሉንን እንግዲህ ከሰሙት ነገር ተነስተው ይበሉንና እናጠቃላለን። የዘማርያምን እንትን ግን እኔ ማሰናከል አልፈልግም። ወንድማችን ዘማርያም በመስቀሉ ጉዳይ ላይ መወያየት እፈልጋለሁ፣ ማውራት እፈልጋለሁ፣ ዲቤት ማድረግ እፈልጋለሁ ካንተ ጋር የሚል ጥሪ አስተላልፏል። የወንድማችን ዘማርያምን እንትን እንድትቀበሉ በዚህ አጋጣሚ ማሳሰብ እፈልጋለሁ። እሺ ስለዚህ የኔ ምንም ጥያቄ የለውም። በኮሆስት ነው የምናደርገው። መረጃውን ይዞ ይመጣል እና እኔም ይቅርታ ጠይቃለሁ። ያ ድምፅ እውነትም ያበበ ጉልላት ከሆነ እኔ ከቲክቶክ ሁሉ ጠፋለሁኝ ማለት ምንም አልመጣም ወደዚህ ራሱ ምንም። ይሄው ያሰማሁት ድምፅ ያለቀሱበት ድምፅ እንዴት እንባ ያወጣሁበት ድምፅ እንዴት የሌላ ሰው ነው ትላለህ? እንዴት ምን አይነት ቄስ ነው ብሎ ይውቀሰኝ። እውነቴን ነው። ይሄ ቄስ የጓደኛዬ አውራ አደጌ ነው ከኔ በላይ አንተ ታውቃለህ ወይ? የጓደኛዬ ድምፅ ሲሰለማቀው ካለ ኦኬ በጣም ሶሪ ብዬ እወጣለሁኝ። ነገር ግን ያለቀሰበት ደግሞ እኮ በቅዱስ ቁርባን ነው ገደሉት የሚለው ቅዱስ እያለ እየጠራው ቁርባን ገደሉት ይላል። ጀምር ስጋው ደግሞ ህይወት ነው። ስጋው ደግሞ ህይወት እንጂ ህይወት የሚሆን እንጂ ስለኛ በመስቀል ላይ ተሰቅሎ ያዳነበት ነው። ይሄ ስጋዬ ነው ያለው ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው
ብሎ ሰጠን እንጂ በጣም ነውረኛ በነገራችን ላይ የመጨረሻ መዋረድ ነው ይሄ። እንደው ለስሙ እንኳን ክብር ቢሰጠው ለክርስቶስ ስም እንኳን በእውነት ስለዚህ ይሄ በጣም ሮንግ ከዚህ በኋላ አይ ሆፕ ስሜን አይጠራው። ይሄ ብቻ አይደለም ባይዘው ዲቤት ከዛ በኋላ የምናደርገው ሲያልቅ ማንኛውን ጥያቄ ይጠይቀኛል። ማንኛውን ጥያቄ ነው የምጠይቀው። እንዲህ ነው የምንገባው ዲቤት በሆነ ርዕስ አይደለም። እኔ የምፈልገው ማራቆት ነው። ባዶ እንደሆነ ማሳየት ነው የምፈልገው። ባዶ ምንም የሌለው ሰው እንደሆነ እቀጥላለሁ። ዲያቆን ነኝ ብሎ የለ እጠይቀዋለሁ። መቼም ከዚህ በኋላ አጥንቶ መቼም ዲያቆን አይሆንም እርግጠኛ ነኝ። እጠይቀዋለሁ። እያንዳንዱ ቃል መጽሐፍ እያወጣሁኝ አስነብበዋለሁ። እንዲሁ ዲያቆን ከሆነ የዲያቆን ሙያ ካለው ቴስት በማንኛው ነው ዲቤት ማድረገው። ኦኬ እኛ እናውቀዋለን። የሚዘነጣጥለውን በሙሉ አረመን ነው የምንመጣው። ይሄ ነው። ከዚያ አቅሙን አውቆ እርፍ ይላል እንጂ ከሱ በሱ ደረጃ የኔ ምን ያስተማርኳቸው እዚህ አሜሪካ ያሉ ዲያቆናቶች ለሱ በቂ ናቸው። እና ከዚያ በዘለለ ግን እኔ እንደው ከሱ ጋር የሚመጥን ጎበዝ ሞጣ ቀራኒውና ዮኒ ማኛ ናቸው የሱ ጓደኞች። አሁን ቲክቶክ ላይ ጠራ በባል እኔ እነሱን ነው የምጠራ። እውነቴን ነው። ስለዚህ እንደው ሞጣ ቀራኒው ዲቤቱን ብትቀበለው በዚህ አጋጣሚ እኔን ወክለህ ከሱ ጋር ብታረግ እንደው ሽልማት ሸልማለሁ። ይሄ ነው። የምትጨምሩ ካለ ቀሲስ እንኳን ደህና መጡ። መጋቢ ጥበባት እንኳን ደህና መጡ። ወራከሽ ድረሰን መላከ ገነት እንዴት አሉ? መጋቢ ፋሲካ ሁላችሁንም ሰላም ብያለሁ። እንዴት አሉ? እግዚአብሔር ይፍታ። እግዚአብሔር ይባርክ። ይፍቱኝ ባርኩኝ። የቀለሜን ዲቤት ጥሪ ተቀብለዋል አሉ። አልሰሙም? እንዴት ቤቱ ገብቼ እኮ ነው እንዴ ስነቃ እሱ ነው ሜንሽን የምደረገው የሱ ድምጽ ነው። ሜንሽን እንዳለ እኮ በቃ ሌላ መልእክት ማየት አልቻልኩም። ቀሲስ እንዴ ገርመኮን ሰውየውም ሊያብድ ነው መሰለኝ። አረ እንደ በቃ በጣም የሚናገሩንም የሚያቀም ደግሞ በነገራችን ላይ ልሞት ነው በቃ ጸልዩልኝ ሲል ነበር ትናንትና። ጸልዩልኝ ጌታ አሳይቶኛል የሆነ ነገር አይዞህ አትፍራ ምናምን ይሉት ነበር። ይገርማል። እና እኔ የፈራሁት መተተኛ ድግምተኛ እያለ ስለነበረ ዲቤቱ ላይ ራሱ በዜሮ ሲወጣ ደግመውብኝ አፍዝዘውኝ እንዴ አንደበቴን ሁሉ እኮ ያሳሰሩኝ ምናምን የሚል ይመስለኛል። ለዚያ ነው አሁን ዲቤት እየጠራ ድግምተኛ ጠንቋይ ይላል። በጣም እኮ የሚያሳዝን ሰው ነው በእግዚአብሔር። እንደው የነሱ ሰው ግን ተዋይሉትም ወይ? የእውነቴን ነው። ኧረ ተው እንደዚህ አይባልም፣ ነውር ነው አይባልም። አትሊስት እንደው ቲክቶክ ላይ አብረን እንደው አንድም ሁለትም በጎ ነገር ተነጋግረናል እኮ። ተው ጥሩ አይደለም። እና እኔ እሱ ጋር ስገባ አንተን ቄስ አልልህም አለ። እንደዚህ እያለ ዲቤት ይጠራል። ዲቤት እኮ በሰላማዊ መንገድ ነው የሚካሄደው እየተሳደበ ማለት ነው። እና እኔ ደግሞ ከፈለክ አንቺም በለኝ ኦኬ አንቺም ባለ ትችላለህ። ካንተ ግን ምንም ካጋንንት ምንም አልጠብቅም ማለት ምንም ቤተክርስቲያኔን ከሚሰድብ አባቶችን ከሚሳደብ የክርስቶስን ቤተክርስቲያን ከሚሰድብ ሰው ጋር ምን ህብረት አለኝ? እመቤታችን ድንግል ማርያምን የጌታዬን እናት የሚሰድብ ሰው እኔን እንዲያከብረኝ መጠበቅ ራሱ እኔ ሞኝነት ነው ብዬ ነው የማምነው። እና ስለዚህ እንዴት ነው ይቅርብኝ ቀሲስዬ። እኔ በአበበ ጉልላት ጉዳይ ነው ዲቤቱን በእርግጥ የጠራሁት። ላሰማሁትና ልውረድ የእሱን ድምፅ። እሺ አሰሚንሽ ያው እርሶ ተናግረው ጨረሱ። በጣም ጥሩ መጣሽ ኤርሚያው መጣሽ። መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ በኩል። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁ ወንድሞቼ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። አንድ ያቆሚው። በነገራችን ላይ በህረ የሚባል ስም የለም በኢትዮጵያ ታሪክ ውስጥ። እንዳልሽው በትረ ሊል ፈልጎ ነው ጠፍቶበት ነው። በህረ ምንድነው? በህረ የምንኛ በነገራችን ላይ አይዱ ነው። ኦሮምኛ በህረ የሚባል አለ።
እኔ በርሀ መስሎ የነበረ እና ፊደል አዟዙር ያለው በህረ የሚባል አለ እንግሊዝኛ እንትን ማለት በኦሮምኛ አሪሲን የተወለድኩ ስላለ ብዬ ነው። እስኪ ኦሮምኛ የምትችሉ ሰዎች በህረ ምንድን ነው? ባህረ ሊል ነው። እኔ ባህረ በትረ ለማለት ፈልገው አይገርማችሁም? ሌላ ውሸት ዛሬ ዋሽቷል። ቀጤ እናቴ ቀጤ አቶ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይክ ክፈትና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ የናቱት እያልክ ያሰማው የናቱን አዳምጥ፣ ጥያቄን አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ በኩሉ ኦኬ። ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል። ያዙ ኦኬ። አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው። ከዚህ በላይ እንኳን አላሰማሁትም። ስድብ ስለሆነ በጣም ባለጌ ለመስማት የሚቀፋል። የሰደቦትም መልሼ አልከፍተውም። ይሄን ነው ያለው ቀሲስዬ። በቃ እኔ ግን እንግዲህ በህረ ልብ አድርጉ። ገና ስገባ እሱ ቤት ነው የገባውኝ። ኦኬ ሲጀምር ምን አለ? እንዳንተ ያለውን ሰው መስሎ እኮ ማሰማት እችላለሁ። እርሱ ያሉትንም እኮ ቀድቻለሁ ከመጀመሪያ ሲገባ። ላኪን ታዩ ምንም እሺ ምንም በህረ ይበቃዋልና እንግዲህ የእናቱን ስም የአባቱን ስም እየጠየኩት ነበር። ሚዩት አድርገውኝ ነው እንጂ እኔ ሳወራ ነበር። የሆነ ሆኖ ግን እንደው በቃ እዚያ 1000 ምናምን ሰው ከፍቶ ስለሆነ ሲጎረር የነበረው ገብቼ ዲቤቱን ተቀብያለሁ እና ማረክ ቻልክ ነው። ይምጣ ያሰማው ሰውዬ ድምፅ የአበበ ጉልላት ነው። ኦኬ እና ይሄ ቀዳሽ የሞተው በስጋው ደሙ ነው የገደሉት ቄሶቹ። የጥቅምት መድኃኔዓለም ቀድሶ ሲመጣ ከወረዳው ከተማ ብሏል። ይሄንን ማስረጃ ሲያመጣ ከዚያ በኋላ የሃይማኖት ውይይት እናደርጋለን። ምክንያቱም ትክክለኛ ሆኖ ካገኘው ትዋይኖት የሚነግረኝ እውነት አለ ማለት ነው፣ ሌላም ከወንጌል። ስለዚህ ወያያለሁ። የሚዋሽ ከሆነ ግን ከሚዋሽ ሰው ጋራ ለምሳሌ ክርስቶስን አልሞተም፣ አልሰቀሉትም፣ አልገደሉትም ብሎ እንደ ሙስሊም ቢመጣ ከማያምን ሰው ጋር ለምን እንደዚህ ይከራከራለሁ? የሂስትሪ የታሪክ ክርክር ነው የምናደርገው እንጂ በመጽሐፍ ቅዱስ ማውራት አንችልም ማለት ነው። ስለዚህ ኤርሚያስ ልክ እንደዚያ ነው። ውሸታም ነው በጣም። ውሸቱ ደግሞ ነንስታፕ ነው የሚዋሸው። ዛሬ ራሱ ጨምሯል በህረ ብሎ። በህረ የሚባል በኢትዮጵያ ስም አለ ወይ? ከታች ያላችሁ ጻፉልን። በህረ በርሄ አላልሁኝም፣ በትረ አላልሁኝም፣ ባህረም አላልሁኝም፣ ባህሩም አላልሁኝም። በህረ የሚባል በየትኛውም ቋንቋ አለ ንገሩኝ። ጉራጌኛ፣ ሶማሌኛ፣ አፋርኛ። እሺ በህረ የሚባል በህረ በምን ቋንቋ ነው? እና እንደዚያ ነው። ለማንኛውም ቀሲስ እና ልቀበል ቀሲስ። አቤት አናፖሎጂ ተመለስ ከቻሉ እሺ ቀሲስ ይቅደሙኝና ችግር የለም ቀጥልና ይቀጥላሉ እሳቸው። እሺ ይፍቱኝ ይባርኩኝ ብያለሁ። እግዚአብሔር ፍታ፣ እግዚአብሔር ይባርክ። እንዴት አለ ወንድሞችን? ደህና ነኝ አባታችን። ሁለት ነገር መናገር ነው የምፈልገው። አንደኛው እያምታታ ነው አሁን ራሱ ማለት ነው። አሁን እዚሁ ላይቭ ላይ ሆነን የማምታታት ስራ ነው እየሰራ ያለው እና ሁለተኛው ደግሞ ስለ ፎረንሲክ ሜዲሲን ትንሽ ማውራት ፈልጋለሁ። የመጀመሪያው ያምታታ ነው ያልኩት እዛ ገብተው ሲያወሩ እየሰማሁት ነበርና እርሶ እያሉ ያሉት የነበረው ያርሙኛል እንግዲህ ከተሳሳትኩ፣ ዋሽተሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳይ እንደሆነች በቅዱስ ቁርባን ለዛውም ገዳይ እንደሆነች ቪዲዮ ሰርተ ላይቭ ላይ ያለቀስክ ተናግረሃል። ይሄ ደግሞ ፍጹም ውሸት ነው። ስለዚህ ካንተ ጋር በየትኛውም ርዕስ
ለመወያየት ዝግጁ ነኝ። መጀመሪያ ግን ይሄን እናጠራለን ነው ያሉት እርሱ። ልክ በትክክል እሱ ግን እያምታታ ነው። አሁን ቀጥሬ ጠፋው የሚል አጀንዳ ስለፈጠረ ትሬንድ አታምታታም ስለህ ነው አታምታ እና አሁንም እንዳልገባው አድርጎ በታቦት ዙሪያ እንደ እርሱ ገብተው በቃ ሳቱና ቦታውን ንገረኝ ያሉትን ወስዶ በታቦት ዙሪያ በብሉይ ኪዳንና በአዲስ ኪዳን ባለው እንደሚወያዩ አድርጎ ነው አሁን ያስጮኸው ያለው አሁን ራሱ ማለት ነው። ቅዳሜ ምናምን እየተባለ እዛ ቤት ያወሩ ያለው እሱን ነው። እርሱ ግን ያሉት ምንድነው? ይሄኛው መጀመሪያ ታጠራለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳይ ያለ መሆኗን በመረጃ እኔም በማመጣቸው አንተም በመታመጣቸው ዲቤቱ ራሱ ይሄ እኮ ነው። የዚያን ቀን ዲቤቱ የምናደርገው ራሱ በዚህ እኮ ነው። እሱ ግን እሱን አይደለም እያወራ ያለው አባታችን። እሱ እያለ ያለው አሁን ግራ ጋብቶ ቅዳሜ እንግዲህ ያለው ቤት ሄዶ ቁጭ ብሎ ያው ቅዳሜም አላልኩኝም እኔ ኧረ አላልኩኝም። ቅዳሜም እሱ ይፈጥራል ፈጣሪ አይደለ እሱ በቃ ይፈጥራል ከራሱ ያፈለቀ ስለሆነ የሚዋሸው ቅዳሜ የሆነ ቤት ሲዋሽ ግን ምንኛ እናደርጋለን? ሪከርድ እናደርጋለን። ሪከርድ አድርጉት ሌሎቻችሁ። ሪከርዱም አለኩ አሁን የኛ ሰው ራሱ ያልገባው ያልጠራለት ካለ እርሱ እያሉ ያሉትና እሱ እያለው ያለው ያልጠራለት ካለ እንዲጠራለት በማለት ነው። ሁለተኛው ደግሞ ምናልባት በዚህ አይመጣም እርሱ ባሉት ከመጣ ግን ከመጋቢ ብሉይ ጋር የዛኔ ሞተ ብሎ የተናገረ ጊዜ ያወራን ነበርና አንድ ሰው በመርዝ ነው የገደሉት። ለምሳሌ እኔ ከሌን በመርዝ ነው አበበ የሚባል ሰው በመርዝ ነው የገደሉት ካልኩኝ ኢንስታንቴኒየስሊ ምን ይያልኩ ነው ማለት ነው። ሜዲካሊም በህግም ጀስቲስ ሲስተሙም ኢንቮልቭ አድርጓል ማለት ነው። ኦሬዲ ሰውየው ሞተ። ከዛ በኋላ ምርመራ ተደረገለት ፎረንሲክ ሜዲሲን ይባላል። እንደውም ዶክተር ፊሽ ስለመጡ እሳቸው ሞር ያብራሩታል። ፎረንሲክ ሜዲሲን ማለት ሜዲካል እና ሳይንቲፊክ ፕሪንሲፕሎችን አፕላይ አድርገን ሰዎች ተፈጥሯዊ ባልሆነ መንገድ አለ አይደለ ውጫዊ በሆነ መንገድ ሲሞቱ የሚጣራበት የህክምና ጥበብ ነው። ስለዚህ አንድ ሰው በመርዝ ሞቷል ከሌ በመርዝ ሞቷል ሲል ምን ይያለ ነው ማለት ነው። ሰውየው ከዛ በፊት ሬሳው ማለት ነው ሐኪም ቤት ሄዶ በስፔሻሊስት ፎረንሲክ ሜዲሲን ባጠና ስፔሻሊስት ሐኪም ተመርምሮ የሞተበት ምክንያትም ታውቆ ከዛ በኋላ ደግሞ ሌጋል ሲስተሙ በዛ ሲቀጥል ማለት ነው እውነትም በዚህ ምክንያት ነው ብሎ ያንን ወረቀት ይዞ ነው ምንድነው የህግ ሲስተሙ የሚቀጥለው ያንን ማስረጃ ይዞ ማለት ነው። ስለዚህ እርሱ ቅድም አሁን ቀሲስ በትረናቸው ድምጻቸውን ያሰማው እሳቸውን ይዤ እመጣለሁ ምናምን ካሉት በተጨማሪ ይሄንንም ሊጠይቁ ይገባል። ማስረጃ አለው ማለት ነው። ከሆስፒታል የሰጠው ዶክተር ፊሽ ስላሉ በደንብ ያብራሩታል ይሄን ጉዳይ እኔ ሲኒየርም ስለሆነ ሞተ ከተባለ ማስረጃ ያስፈልጋል። ኦብጀክቲቭ የሆነ የሰዎች ምስክርነት ምናምን ብቻ ሳይሆን ከዛ በኋላ ደግሞ ህግ እንዴት ዝም አለ? በህክምና ከተረጋገጠ በኋላ በመርዝ እንደተገደለ ከታወቀ በኋላ ህግ እንዴት ዝም አለ? ህግም ኢንቮልቭ አድርጓል ማለት ነው። በቅዱስ ቁርባን አዎ ቄሶቹ ያው እዛ ቤተክርስቲያን የሚያገለግሉ ምናምን ተከሰዋል ማለት ነው። በሌላ አባባል አይደለ ህግም ኢንቮልቭ አድርጓል በዛ ጉዳይ ላይ ህግ ኢንቮልቭ አድርጎ የህግ ፕሮሰስም ተኪዷል ማለት ነው። ስለዚህ የህግ በህግ የተከደበት ማስረጃና የህክምና ማስረጃም ያስፈልጋል ማለት ነው። በእርግጥ ይመጣል ብዬ አይደለም እኮ አሁን በዚህ ጉዳይ እንደው እንደ ዘማርያም ላቀረበለት ጥሪ እንደ ማምለጫ አይደለም ይምጣ ብቻ ይሄ ለኔ ብቻ መሆን የለበትም። በነገራችን ላይ ማንኛውም ዲቤት ከሱ ጋር የሚያደርግ ሰው ማድረግ ያለበት ነው ብዬ ነው የማምነው። ይሄ ባይዞ ይሄን ከዚያ በፊት እኔ ዲቤት ለሱ ከማቅረቤ በፊት እንደዛ ከማለት በፊት ለዘማርያምም በኮሜንት ነግሬዋለሁኝ። በኮሜንት ያው ነገርኩ አይባልም እንጂ በተለያየ ግን ላይ በላይ በወጣው ቁጥር ግን ዲቤት ከሱ ጋር የምታደርጉ ሰዎች መጀመሪያ ይሄንኛውን ጉዳይ ማጥራት አለባችሁ ብያለሁኝ።
አንድ ሰው ዲቤት የሚያደርገው እምነቱን በትክክል ለእምነቱ ታማኝ የሆነ ሰው አንደኛ ለእምነቱ ለራሱ እምነት፣ ሁለተኛ የማይዋሽ ሰው መሆን አለበት። ኦኬ ያ ካልሆነ ምንድነው የዲቤቱ ዓላማ ራሱ ምንድነው? ምን ተፈልጎ ነው እንዴ? እውነቱን ሁሉ የሚዋሽ ከሆነ መረጃ የማያቀርብ ከሆነ ምንድነው ታርጌቱ ምንድነው? ስለዚህ ያንተ አሁን የምትለው ነገር ለዘማርያም የሚሰራ ልጅ ነው ማለት ነው። አለበለዚያ ቤተክርስቲያንን እየከሰሰ ቤተክርስቲያንን እየተሳደበ አሁንም ደግሞ ሌላ የሚሳደብበት መድረክ ማመቻቸት ጥሩ አይደለም ብዬ ነው የማስበው። እንደተባለው ለሱ እንጀራ መሆን ነው። ይሄ እንደነገርኳችሁ ስራ የለውም። ስራ ስለሌለው በዚህ በጊፍት ስለሆነ የሚኖረው በቃ ሲጠርበት ነው እየመጣ ዲቤትኛ ጋር የሚጠራው ማለት ነው። ሰው እንዲመጣ ነው የሚፈልገው። እንደዚህ የሚያረጉ ሰዎች አሉ። ከዚህ ቀደም ያረጉት አንዳንዶቹ ያው ተመሳሳይ አይዲያ ያላቸው ናቸው ብዬ ነው የማምነው። እግዚአብሔር ይቅር ይበለኝ። እውነቴን ነው እንጂ ስድቡን ሳያጠሩ በዚህ ደረጃ ሄዶ ራሱ ከሱ ጋር ዲቤት ማድረግ ራሱ ሌሎች ልጆች አሉ፣ የምናውቃቸው ፕሮቴስታንት ልጆች አሉ፣ ከነሱ ጋር ማድረግ ይቻላል ብዬ ነው የማምነው ለማለት ነው። ቀጥል። እሺ ጨርሻለሁ። ለማንኛውም የመጀመሪያው ያጥሩት አሁን እያምታታ ነው ያልኩት የኛ ልጆች ታችም ሜንሽን እያደረጉኝ እያየሁ ነው። ቅዳሜ 2 ሰዓት ቴዲቤት ቢመጡም ባይመጡም እቀርባለሁ እያለ ነው አይነት እንትኖች እኔም ሰምቼዋለሁ። ቅድም አንደኛ ይሄንን ቴዲ የማያደርገውም አያቀኝም፣ አላናገርኩትም። ስለ ዴቪ የሚያወያይ ሰው እኮ ጠይቆ ምን ብሎ በምን ጉዳይ የምትወያዩት ትመጣለህ አትመጣም፣ አለበለዚያ ሲሳይ ያደረገውን ነገር እንደ መድገም ነው የሚሆነው። ያ በቃ ካጠሩት በቂ ነው። ያው የሱን ተንኮል ሰው እንዲረዳ ያልነው አባታችን ሪከርድ አድርጉት። ለማንኛውም እዚህ ውስጥ ያላችሁ ሰዎች ሪከርድ አድርጉት። ዲቤት ማድረግ የሚፈልግ ከሆነ አንደኛ ቀኑን ያሳውቀኝ። እሱ ጋር ሄጄ ቀኑን ንገረኝ ብየዋለሁ። በምን ጉዳይ? አበበ ጉልላት ሞተ ያለው ሰውዬ ድምፁን እያሰማ ይሄ የአበበ ጉልላት ድምፅ ነው፣ በቅዱስ ቁርባን ገደሉት ብሏል። ስለዚህ እኔ የምፈልገው መረጃ አንደኛ ያ ድምፅ የአበበ ጉልላት ድምፅ ነው ወይ? አንድ ሁለተኛ እሱ አለመሆኑ ከተረጋገጠ በኋላ አንተ ሞተብኝ ያልከው ጓደኛህ ሞተብኝ ያልከው አበበ ጉልላት ካህናቱ በመርዝ መግደላቸውን በቅዱስ ቁርባን መግደላቸውን ኤቪደንስ ጠይቃለሁ። እኔ ማስረጃ አለው። የሕክምና ማስረጃ ነው። የሕክምና ማስረጃ ያስፈልጋል። ማስረጃ በሌለበት ከሆነ ያወራው ሰውየው መከሰስ ነበረበት። እውነት ለመናገር እንደዚህ ያለ በጣም ትልቅ ክስ ነው። በነገራችን ላይ ቤተክርስቲያንን የሚያጠለሽ የምዕመናንን እምነት የሚሸረሽር በጣም ከእስልምና ያላነሰ ክስ ነው የከሰሰው። ስለዚህ ይሄንን ደግሞ እናጠራለን ማለት ነው። የሕክምና ምርመራው ምናምን ከተረጋገጠ በኋላ እውነትም ያ ድምፅ ያበበ ጉልላት ከሆነ እውነትም አበበ ጉልላት የሚባል ሰውዬ ተመርዞ ሙቶ ከሆነና እኔ ይቅርታ ጠይቃለሁ። እኔ ብቻ አይደለሁም። የገደሉ ሰዎች በወንጀል መጠየቅ አለባቸው። ምንም ጥያቄ የለውም። እሱ ነው በቃ። ከዚያ በኋላ በቃ አይ አንተ ሰው ትክክለኛ ሰው ነህ፣ እንግዲህ እስካንተ ጋርስ እስኪ እናወራ ስለ ወንጌል ብለን በታቦት ጉዳይ እናወራለን። ምንም በታቦት ጉዳይ ማውራት በጣም ሲምፕል ነገር ነው ለኛ። ያን ጊዜ አምኖ ታቦትን ይዤ ስወጣ እሱ ደግሞ ቃጭል እየመጣ ይከተለኛል። እንደዚያ ነው የሚሆነው። ይቀጥሉ። ዶክተር እንኳን ደህና መጡ። ክቡራን አባቶቻችን ይፍቱኝ ባርኩኝ፣ መጋቤ ጥበባት እንደዚሁም አባታችን ክቡር ቀሲስ መልአከ ገነት ቀሲስ ዲባኩሉ ይፍቱኝ ባርኩኝ። በረከተ እስጢፋኖስ ይህድር በላዕሌከ ማይሰራጀት አሜን። ሁላችሁንም ሰላም ብያለሁ። መምህራን ወንጌል መምህር ፋሲካው፣ ቀሲስ ኃይለ ስማቸው ስላልተነበበልኝ ነው፣ ኃይለ ሚካኤል፣ እንደዚሁም ቃል መጋቤ ብሉይ አመረ እና አናፖሎጂቴክ ነው። ሰላም ሁላችሁንም። አስቸጋሪ ስም ሰውየው እየፈተንን ነው። አናፖሎጂቲካሊ ነው መሰለኝ የሚለው ተቆርጦ ስለሆነ የሚታየኝ። አንተ ስምን ቀይር። አንተ ሰውዬ ስም ያውጡልኝ እስቲ ቀሲስ፣ ስም ያውጡልኝ ነው። በቃ እወጣለሁ እንዴ። አፖሎጂ ብያለሁ። አብረሃት ብለናል።
በህረ ብለናል። በቃ ወስነናል። በቃ በህረ በሉኝ። ሰይመናል። ደብጥሩ ነው። በቃ በህረ አጥልቀናል። አዲስ አባታችን መታከም ያለበትን ሰው እውቅና እየሰጣችሁ ለምንድን ነው ሀገር የምታምሱት? ግን አባታችን ይገባኛል። ጸበል ወይንም ሆስፒታል መሄድ ያለበትን ሰው እናንተ እንወያይ እያላችሁ የእናንተም ጊዜ እየባከነ ነው፣ የምዕመኑም ጊዜ እየባከነ ይመስለኛል። እና አይ ቲንክ በስርዓት ለመወያየት ወይንም ደግሞ ክብረ ክህነት ወይም የሰብአዊ ክብር ከሌለው ማንኛውም ሰው ጋር አሁን ስለሚጠቀሰው ግለሰብ አይደለም ማወራው እኔ ኢን ፕሪንሲፕል ከእኛ ጋር መወያየት ወይም አንድ ሰው ከአንድ ሰው ጋር ለመወያየት መጀመሪያ የስብዕናው ልዕልና ከፍ ያለ መሆን አለበት። የወረደ ከሆነ ዋይ ዱ ዩ ዋንት ቱ ዌስት ዩር ታይም? አይ ሚን ስፔሻሊ ደግሞ ይሄ አሁን የዓለም ጉዳይ አይደለም ነገሩ፣ የወንጌል ጉዳይ ነው፣ መንፈሳዊ ጉዳይ ነው። ስለዚህ በመንፈሳዊ ህይወት ጠንከር ካለ ሰው ጋር፣ ንግግሩም ከሚያስተምር ሰው ጋር፣ ህይወቱም ከሚያስተምር ሰው ጋር እሰብከዋለሁ የሚለውን ቅዱስ ወንጌልን የሚያስተምረውን ነገር ሰርቶ የሚያሳየኝ ሰው ጋር ነው እንጂ ለመወያየት እና ለመማር ምን ለመማማር ነው የምወያየው? ስድብ ነው ውይይቱ? ስድድብ፣ መሰዳደብ፣ ኤጎ መፈታተን ምናምን ከሆነ ኦኬ ኢትስ ሌጂቲሜት ጎ አሄድ ኤንድ ዲስከስ ዊዝ ሂም። ግን ያለበለዚያ ግን ከማን ወንጌል ከሆነ ከየትኛው ወንጌላዊ ጋር ነው እየተወያያችሁ ያላችሁት? መንፈሳዊነት ከሆነ ከየትኛው መንፈሳዊ ጋር ነው መንፈሳዊ ሰው ጋር ነው እየተወያያችሁ ያላችሁት? መጀመሪያ እኮ ኦብጀክቲቭ ያስፈልጋል። የሆነ ውይይት አውትካሙ ምንድን ነው? ቢካዝ ዩ አር ጎና ኢንቨስት ዩር ቫሉዌብል ታይም። በጣም ውድ የሆነ ጊዜዎትን ቀሲስዬ በብዙ አገልግሎት እንደሚያሳልፉ ስለማቅ ይህን ውድ የሆነ ቫሉዌብል ታይምዎትን የት ነው የሚያባክኑት ወይም የት ነው የሚያውሉት? አልባሌ ቦታ ላይ ካለፈ ባከነ እንለዋለን። ቁም ነገር ከተሰራበት ደግሞ እንደተባለው የአስፈላጊ ሁኔታ ላይ ዋለ ብለን እናስበዋለን ማለት ነው። እና እኔ ኢትስ አ ዌስት ኦፍ ታይም። ስለዚህ ለሚሰሙትም ከታች እናንተን ውይይት የሚሰሙት ምን ሰምተው እንዲታነጹ ተፈልጎ ነው? መሰዳደብ። ምክንያቱም ቅድም በተሰማው ትንሽ ክሊፕ ክብረ ክህነት የላቸውም ግለሰቡ። እንግዲህ ስድብ ነው። እንኳን ክብረ ክህነት እርሶም ጨርሰውታል። ክብረ ቅዱሳን የላቸውም፣ ክብረ ድንግል ማርያም የላቸውም። ታዲያ ምን ለማትረፍ ነው? በእውነት ውሃ ቢወቅጡትም ቦጭ አይነት ነገር ነው። እና ሳይወያዩ አውትካሙ ምን እንደሆነ እኔ ፕሪዲክት ማድረግ እችላለሁ። እንዴት ከተባለ ነብይ ስለሆንኩ ወይም ከሰው የተሻለ ብሬን ስላለኝ ሳይሆን በቃ ከፍሬያቸው በሚለው መጽሐፍ ቅዱሳዊ ቃል መሰረት በፍሬያቸው ታውቋቸዋላችሁ። ዘወትር ከዚህ ሰው አንደበት የሚወጣውን ነገር እናውቋለን። ስድብ ነው፣ ፒውር ስድብ ነው፣ ወንጌል የለም። ዘወትር የሚተላለፈው በክርስትና ስም እግዚአብሔርን በማገልገል ስም ቅዱሳንን ማንቋሸሽ፣ ካህናትን ማንቋሸሽ፣ የተከበረችውን ቅድስት ቤተክርስቲያን ማዋረድ፣ ቅድስት ድንግል ማርያም የመለኮት ማደሪያ የሆነችውን ዝቅ ማድረግ፣ መሳደብ። ከዚህ የተረፈ ነገር የለም። ከዚህ ሰው ምንድን ነው ኦብጀክቲቭ? በእውነት በመወያየት ምንም ይሁን ቶፒኩ እና ይህን ሰው እናንተ ተሟግታችሁ ወይንም ደግሞ ለማስተማር ሞክራችሁ ወይም ዲቤት ለማድረግ ሞክራችሁ ነው ምዕመኑን የምታነጹት? ወይስ ይህ ሰው እንወያይ በሚልበት ቶፒክ እናንተ ቤታቸውን ከፍታችሁ ማስተማር ስለማትችሉ ነው? በቃ የሚቀበል ይቀበላል፣ የማይቀበል አይቀበል። የሌላ ቤተ እምነት ሰዎች እኮ ኢንዶርስመንት አያስፈልጋትም። ኦርቶዶክሳዊ ቤተክርስቲያን እምነት የግል ነው። ቤተክርስቲያን ታስተምራለች፣ አስተምሩ። የሚያምን ያምናል፣ የማያምን ደግሞ ጎራውን ይለያል ነው የኔ እይታ። እና ኦብጀክቲቭ በሌለው ነገር ላይ እንዲሁ ለመጓተት እንዲሁ እንደተባለው ለአንዳንድ ሰዎች በጊፍትና በእንትን መጦሪያ ቢል መክፈያ መሆን ከፈለጋችሁ በዋይድ እንዱ እኔ በእውነት ትንሽ እንግዲህ እናንተ በጣም ትልልቅ ሰዎች ስለሆናችሁ ምንም አይነት ሀሳብ ማቅረብ አልችልም። ግን በጣም ጊዜ እየባከነ ነው። አነሰሰሪ ቦታ ላይ ኤነርጂ እየባከነ ነው። እና ከዝንብ ማር የሚጠብቅ ሰው ካለ ያው የዋህ ሰው ነው። እና አይ ቲንክ ሌትስ ፎከስ ኦን አወርሰልቭስ። በጣም ቅድስት ቤተክርስቲያን የእኛን ኃላፊነት የእኛን ስራ ትጠብቃለች። ምዕመናን ከኛ ብዙ መማር የሚፈልጉት ነገር አለ። ለዚህ አባቶቻችን ክብራችሁ ተጠብቆ በየቤታችሁ የቤተ ክርስቲያንን ትምህርት ግለጡ። ስለ ታቦት ከሆነ መወያየት የሚፈልገው ስለ ታቦት አስተምሩ። እናንተ በቃ በሌላ ቤተ እምነት ያለው ሰው የግድ መጓተት አያስፈልግም። ሲጀመር ስርዓት ባለውም ሁኔታ ኢንጌጅ የሚያደርግ ሰው አይደለም ይሄ ሰው። ዲቤት እኮ በጣም
አይምሯቸው በላቀ ሰዎች መካከል የሚደረግ ነገር እኮ ነው። መጀመሪያ ስነ ምግባር ይፈልጋል፣ መደማመጥ ይጠብቃል። ጆሮ ያለውም አይመስለኝም ይህ ሰው ምላስ ብቻ ነው ያለው። ምላሱም ደግሞ ስድብ ነው እና እኔ I'm so sorry to say this I think ማስተማር የሚያስፈልጋችሁን ትምህርት ወይም እነሱ እያነሱ ቅድስት ቤተክርስቲያን የማትለውን ትላለች እያሉ የሚያስተምሩትን ትምህርት በትምህርት ግድ የለም። ጥያቄውን እንሰማው የለ ሲሰደቡ እንሰማቸው የለ ይቀዳል። በሱ ላይ በቤታችሁ መልስ መስጠት ነው። የግድ መጓተት፣ የግድ መጫጫ፣ የግድ መደነቋቆር የሚያስፈልግ አይመስለኝም። የሚቀየርማ አካል የለም። መጀመሪያ እኮ ዲቤቱ ሲገባ ክፍት አይምሮ ኦፕን ማይንድ ተይዞ ነው። ለመሳደብ ፕላን አድርጎ የሚመጣ ለማንቋሸሽ ብቻ የሆነ ነገር ብሎ አዋርዶ ተሳድቦ የሌላውን ወገን ሜሪት ያለውን መረጃ የሚሆን ትምህርት ለማዳመጥ ልቡን ክፍት አድርጎ ሐሳብ ለማንሸራሸር ተማምሮ ለመሄድ በእንደዚህ አይነት በፖዚቲቭ ስፒሪት ከማይመጣ ሰው ጋርና እንደዘለለ ገብቶ የሰው ፊኛ ላይ ቆሞ ተሳድቦ የሚሄድን ሰው ስድብ ለመቀበልና ለመረከብ መሄድ እኔ ራስን ዲስሪስፔክት ማድረግ ነው ብዬ ስለማመን ነው። ክቡር አባቴ ታላቅ ይቅርታ ጋር ለእርሱ አይደለም ይሄ እንደው በአጠቃላይ ብዙ ሰዎች ና እንትና እንወያይ እንትና ቤት እንገናኝ ምናምን የሚሉ ድምጾች እየበረከቱ ስለሆነ it's useless ለኔ it's a waste of time ይችል ለማለት ነው። ክብር ያድልልኝ ክቡር አባታችን። እሺ እናመሰግናለን ዶክተር፣ በጣም ነው የምናመሰግነው። ምክራችሁን እንደ ምክር በደንብ ነው የምቀበለው። አሁንም ግን ይህንን ሪከርድ አድርጎ ፖለቲካ እንደሚሰራበት ስለማቅ አንድ መልእክት አሁንም ማስተላለፍ ፈልጋለሁ። አሁን ይህንን ስትሉት ከዚህ ቀደም ይኸው ነገሌ እነ ቀለመወርቅ ሊቀ ሊቃውንት ቀለመወርቅ እነ ቀሲስ ደበኩሉ አትሄድ ብለው ተከላክለው አስቀሩት፣ ይበሉሃል አሉት ምናምን አሉት ብሎ ፖለቲካ ሲሰራ ነው የሰነበተ ሰሞኑን። እኔ ግን ለዚህ ፖለቲካም ሆነ ለምንም ቦታ አልሰጥም። ሪከርድ አድርጉት የመጨረሻ ድምጼን። አባታችን why should you care ቢልስ why should you care ተከክል I mean አባታችን why I mean there is no reason እኮ አይደለም። ይችን ሪከርድ አድርጎ ማባዛት ነገለ ያስቀሩትን ለምን በሺ ሚሊዮን ጊዜ ተባዝቶ እንደዛ ይባላል? do you care? እርግጠኛ ነኝ ዶክተር፣ አይ በዚህ ጉዳይ ላይ ማለት ነው እርግጠኛ ስለሆንኩኝ ነው 100% ነኝ። ግን ምን ያሳስባል ነው ክቡር አባታችን? ትክክል ነው። አይ ይችላል ግን who cares about that? እንትን ነው እኮ ዶክ ምንድነው ያልከው ነገር 100% ልክ ነው። ስለ ሰውየው የተናገርከው ነገር እንደውም በጣም አወርደህ ነው የገለጽከው። ማለት ከዚህም በላይ የሚገለጽ ነው። ግን አንዳንድ ኤክሰፕሽንስ አሉ አይደለ? ይሄ ሰው ሊቃውንቱ ፊት አይቆሙም እያለ ሲፎክር ነው የሚውለው በገድላት በድርሳናት ዙሪያ ማለት ነው። ማንም እኔ ፊት መቆም አይችልም። የኛ ኢንቴንሽን ደግሞ ምንድነው? የኛ መምህራን እንደ ቤተክርስቲያናችንም ከመናፍቃን ጋር ከቤተክርስቲያን በረት ውጪ ካሉ ሰዎች ጋር ስንወያይ አንዳንዴ ሙግትም ሊሆን ይችላል። አልቲሜት ጎሉ ምን እንዲሆን ነው? ኢንቴንሽናችን ምን እንዲሆን ነው? ወደ በረቱ የቤተክርስቲያናችን ዓላማ በቃ ሁለት ነው አይደለ? ያሉትን ማጽናት፣ ከበረቱ ውጪ ያሉትን ደግሞ ማምጣት ነው። ስለዚህ ከዚህ አንግል አይተን ነው ዲቤትም ይሁን ተታተን መግለጥ ውይይትን ምን ፈልገውም ኢንቴንሽናችን ይሄ ነው፣ ሌላ አይደለም። ማለት ኮላተራል የሆነ ነገር የሚያስቡ ሊኖሩ ይችላሉ እኮ። ግን እንደ ቤተክርስቲያን ልጅ እንዲህ ስናወራ ያሉትን ማጽናት፣ የከበረቱ የወጡትን ደግሞ ማምጣት ነው እና በገድላት በድርሳናት እኛ አንወያየም ከማያምኑ ጋር ስንል በተገልብጦ ተወሰደና አሲፍ እንደምናፍርባቸው ወይም ደግሞ እነዚህን መጽሐፍት ዲፌንድ ማድረግ እንደማንችል ተደርጎ ነው የተወሰደ። በጣም በቃ ማለት ቀደም እየተነገረ ነበር በፕሮቴስታንቱ ዘንድ ያሉ አንዳንድ እንደው በእምነት ብንለያይም ሪስፔክት የምናደርጋቸው አንዳንድ ሰዎች ሁላ ፌስቡክ ላይ ስም መጥቀስ አያስፈልግም በጋዜጠኝነት ሙያ ላይ ያሉ ጭምር ማለት ነው። እሱን ሊቀ ሊቃውንት ብለው ነው አርቲክል የጻፉለት። ማንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የሚል የሚወያየው አጣ እና ማንም ቢሆን ፊቱ የሚቆም የለም ብለው እስከ መጻፍ ሲደርሱ አይ እኛ እኮ ኢንቴንሽናችን ወደ ቤቱ ማምጣት ስለሆነ አሁን በዚህ በመስቀሉ ጉዳይ ብንወያይና እንደው መንፈስ ቅዱስ አፉን ጸፍቶ ልክ ነው ይሄ ነገር ለኔ ነኝ የተሳሳትኩት እንኳን ቢል በቃ እኮ ምንም ጥቅም የለውም።
ተቀጥላለህ አናፖሎጂ በነገራችን ላይ እኔ በመስቀልም ሆነ በገድላትም ጉዳይ ላይ ከሱ ጋር ዲቤት ማድረግ ትክክል ነው ብዬ አላምንም። አሁንም ቢሆን አሁን ኤርሚያስ እንትን ዘማርያም ያቀረበውን እኔ በግሌ ባያደርገው ነው የምመርጠው በግሌ። ለምን ምንድነው አልቲሜት ጎሉ ምንድነው? አሁን እዚያ ላይ አውርቶ ምን ለማድረግ ነው? ገልብጠው ነው የሚረዱት አይደል? እነሱ አያምንም። ባላመነ አይምሯቸው ነው የሚረዱት። ኦኬ ባልተጠመቀ ጸጋ መንፈስ ቅዱስን ባልተቀበለ አይምሯቸው ከእምነት ውጭ በፍልስፍና ነው ሊረዱት የሚችሉት። ኦኬ በፍልስፍና የሚረዱትን ነገር እኛ በጸጋ መንፈስ ቅዱስ የምንረዳውን ነገር ለማስረዳት መሞከር ትርጉም የለውም። ዶግማ ላይ ነው ከፕሮቴስታንት ጋር ማውራት ያለብን፣ ልዩነት ላይ ነው ማውራት ያለብን ብዬ ነው የማምነው እኔ። ኦኬ እሱ ነው እኔ የማምነው። እኔ ይሄ ከሆነ ታዲያ ከኤርሚያስ ጋር ምንድነው የሚያስፈልገው? በቤተ ክርስቲያን ላይ የዋሻቸው ውሸቶች ነጭ ውሸቶችን ማጋለጥ ግን አለብን። ይሄ በእኔ ደረጃ ሳይሆን በቤተ ክርስቲያን ደረጃ መደረግ ያለበት ነው ባይዘው። ምክንያቱም ለመክሰስ ህፃን ልጅ አይደለም እሱ። ለመክሰስም ለመከሰስም ኃላፊነትና ግዴታ መወጣት ያለበት የልጆች አባት ነው። በቅዱስ ቁርባን ድምፃዊ ዲያቆን ጓደኛን ገድለውታል ለሚለው መልስ አለመስጠት ማለት ለኔ ኮንፈርም እንደማድረግ ነው የሚሆነው። ኦኬ አንድ ይሄ ነው። ሁለተኛ በህይወት ያለን ሰውዬ ይሄ ድምጽ የሱ ነው ብሏል። በዚህ ጉዳይ ነው ከሱ ጋር ዲቤት የሚደረገው። ኖት ኦንሊ በዚህ ብቻ አይደለም የዋሻቸው ውሸቶች አሉ፣ ክሶች አሉ። ሶ ዲቤት ማድረግ ከሱ ጋር ካስፈለገ መጀመሪያ እነዚያ ነገሮች ላይ ነው መነጋገር። ቅድመ ሁኔታዎች መቀመጥ አለባቸው። ከሰውዬ ጋር ውሸቱን በሙሉ አራቅቶ ባዶ ከቀረ በኋላ ንስሐ ከገባ በኋላ በአዲስ ቢመጣ ከዚያ በኋላ ስለ ቀጣዩ ዲቤት ከዚያ በኋላ እናወራለን። በኋላ የሚደረግ ነገር ነው። ለዋሻቸው ውሸቶች መጀመሪያ ንስሐ እንዲገባ ማድረግ ተገቢ ነው። እኔ እኮ እያደረኩ ያለሁት እሱ ነው ባይዘኝ እንጂ በመስቀል ጉዳይ በምናምን ካላመነ ሰው ጋር እኔ አይደለሁም እናንተም እንድታረጉን ፈቃድ አይደለም። ይሄ ሰውዬ ውሸታም ነው። ውሸቱ ደግሞ ግትልትል ውሸት ነው ያለው ማለት ነን ስታፕ ነው የሚዋሸው። በቃ ላይፉ በሙሉ የውሸት ነው። ኦኬ ስለዚህ እዚያ የሚሰሙት ሰዎች አሉ የእውነት የሚመስላቸው። በትንሹም ቢሆን መጽሐፍ እየገለጠ ነው የሚናገረው። መጽሐፍ ገልጦ ግን ገልብጦ እንደ ሙስሊሞች ነው የሚረዳው። ሙስሊሞች ልክ በክርስቶስ ላይ ገልብጣው እንደሚረዱት ማለት ነው። እንደዚያ ነው የሚረዳው። ግን ጽሁፍ አለ። ያ ጽሁፍ ገልብጦ እየተረዳ ስለሆነ ያለው በዚህ ግን ትንሽም ይሁን ብዙ ከቤተ ክርስቲያን የወጣ ሰው አለ። እሱን ጨምሮ ማለት ነው። ባለማወቅ የወጡ ሰዎች አሉ። ለእነዚያ ሰዎች አይምሮ መጠንቀቅ ስለሚያስፈልግ ነው እንጂ እኔ ከሱ ጋር አንደኛ እውነት መናገር አይመጥነኝም። በምንድን ነው ከሱ ጋር የምናወራው? አሁን በቀለም ነው በመጽሐፍ ቅዱስ ከሱ ጋር እና ከዚህ አንጻር ነው እያየሁት ያለሁት እንጂ መስቀሉ እንደዚህ አድርጎ ኤርሚ በዚህ አድርጎ እንደዚህ መጣ የጌታችን የተሰቀለበት ደሙ የፈሰሰበት ስለሆነ ነው እንዴ። ስለዚህ ጉዳይ እኮ ከማውራት በፊት ደሙ ዘላለም ህይወትን አይሰጥም፣ ቅዱስ ቁርባን አማናዊ አይደለም ብሎ የሚያምን ሰው እኮ ነው ሰውዬ። ኦኬ የተሰቀለው ክርስቶስን መስቀሉን አይደለም፣ የተሰቀለበትን መስቀል አይደለም፣ የተሰቀለበትን መስቀል የወለደችውን እናት ድንግል ማርያም ሲሳደም የሚው ሰው ነው። ራሱ ክርስቶስን ስጋው ደሙ አያድንም፣ የዘላለም ህይወት አያሰጥም፣ በጥምቀት ድነት የሚባል ነገር የለም፣ ትነከራታለህ እንጂ እያለ የሚናገር ሰው ነው። ከዚህ ሰውዬ ጋራ ስለ ሃይማኖት ስለ ወንጌል መነጋገር የሆነ ነገር ይመጣል ብዬ ከማሰብ አይደለም እና በዚህ መንገድ ብትረዱ ጥሩ ነው። ቀጥል አናፖሎጂ። ይቅርታ። እሺ ቀሲስ እረዳለሁ፣ ሐሳቡትንም ቀበላለሁ። የኔ ኢንቴንሽን ምንድነው ሲበዛ ማለት ነው በእነዚህ በገድላት በድርሳናት መጽሐፍቶቻችን ላይ እኛ ከመናፍቃን ጋር እንወያይም የሚለው የኛን ኢንቴንሽን ዲስቶርት አድርጎ የመናገር ነገር አለ። ማንወያየው ወይ ዲቤት ማንገባው ስለምናፍርባቸው ወይም ደግሞ ዲፌንድ ማድረግ ስለማይቻል አድርገው ነው ያስወሩ ያሉት።
ይሄ ደግሞ ምን ያደርጋል? አብዛኛው 90% የሚሆነው 99.9 የሚሆነው ፕሮቴስታንት ዶግማችንን ተቃውሞ አይደለም የወጣው ከቤተ ክርስቲያን ወደ ፕሮቴስታንቱ ዓለም የሄደው ማለት ነው። እንደዚህ በገድላት በስዕላት በእንደዚህ በመሰል ጉዳዮች ነው። ስለዚህ የወጡትን እዛው እንዲቀሩ ያደርጋል። ይሄ አመለካከት በጣም ሲሰፋ ዝም ስንለው። ሁለተኛ ደግሞ ኦርቶዶክስ መሆነው እውነትም እነዚህ ነገሮች ዲፌንድ ሁሉም እኮ በእኛ ሌቭል ልናስበው አንችልም። አሁን እናንተ ሃይ እንትን ላይ ናችሁ ማለት ከምዕመን ከፍ ብላችሁ በድቁና በቅስና ሌቭል ያላችሁ በትምህርትም የተለያየ ዝግጅት ያላችሁ ናችሁ። በዓለማዊ ትምህርትም በንቃተ ህሊናም በብዙ መልኩ ስናየው እንደ ይሄ አብዛኛው ፖፑሌሽን ልናስባችሁ አንችልም። ስለዚህ እኛ ቤተክርስቲያንም ውስጥ ሆነው ያሉ ምዕመናን እውነትም እነዚህ መጻሕፍት ዲፌንድ ማድረግ አይቻልም እንዴ? ማስረዳት ማብራራት መናፍቃንን ለነሱ መግለጥ አይቻልም እንዴ ወደሚል ጥርጣሬ በተለይ ድንበር ላይ ያሉትን ማለት ነው ድንበር ላይ ያሉት እንዲወጡ ሊያደርግ ይችላል። ስለዚህ አትሊስት አንድ ጊዜ በተለይ ደግሞ እንዲህ ሲፎክር ለሚውል ተራ ሰው አቅሙ ያለው ሰው ከሆነ በእኛ በኩል ያለው የማስረዳት የመግለጥ ችግር የሌለበት ሰው ከሆነ አንዴ ቢያደርገው ክፋት አለው ብዬ እኔ ብዙም አላምንም። ለምን አንታደም ታዲያ ምን እኔ እኮ አባላችን ይቅርታ ለመጨረሻ ጊዜ አንድ ሐሳብ ብቻ ልስጥ። ማለት ጥሩ ነው ሐሳቡ ወዴት ነው ለመወያየት ማለት ነው። ምክንያቱም አይጣራኩ ዲያቆን ዘማርያም በዚህ ጉዳይ ላይ ዕውቀቱ አለው የዲቤት እንትኑም ያውቃል እሱ ጠርቷል። የኔ መሄድ ምን it is not necessary የኔ መሄድ ምንድነው ጥቅሙ? የጠራ ሰው እስካለ ድረስ መጀመሪያ የጠራ መኖሩን አላውቅም። እንግዲህ ካለ የጠራ ሳይሆን የተቀበለ የተቀበለ አሁን ምንለው መናፍቁ ሰው እኔ ፊት ለዚህ ሰው ቆይሽ ሐሳቤን ላስረዳ። እሺ እኔ ፊት እንግዲህ የምታውቁት ነገር እኮ ነው ሚዲያው ላይ በርግጥ አሁን ብዙ ሰው ስለሚንቀውም አይከታተለውም፣ ግን ብዙዎቻችሁ ታውቁታላችሁ። እንደማናቅ አክት ማድረግ የለብንም። የኢትዮጵያ ቤተክርስቲያን መጻሕፍትን አውጥቶ ሲሳደብ ሲያናንቅ ሲያዋርድ የአረብ ሽማግሌ የግብጽ ሽማግሌ የግብጽ አሮጊት ምናምን እያለ አንተ ራስህ መርገም የለብህም እኮ ወንድሜ ወዳጄ። ኧረ አንዴ ዶክ አስጨርሰኝ። ከሰደበኝ ገመኝ የሚባል ነገር አለ። አንተ ራስህ ሐሳቤን ካላስጨረስከኝ እኮ በቃ አይዲያዬን ልታገኘው አትችልም። አንዴ በትዕግስት ስማኝና ከዛ ከጣልከውም ትጥለዋለህ ከገዛውም ትገዛዋለህ። እንዲህ እያለ የሚውል ሰው ነው። አሁን በአንተ ሌቭል እኔ ዶክ ላንተ ክብር አለኝ ማለት ባለሙያም በመንፈሳዊም በሁለት ወገን የተሳልክ ሰው ነህ። ዲያቆን ሕክምና ውስጥም አለ። ስለዚህ አንተ የምታይበት እረዳለሁ እኔ ግን ሁሉም ደግሞ በአንተ ደረጃ አይደለም። እታች በጣም ነጠላ ወደዚህ ነው የሚታጠፈው ወይስ ወደ ቀኝ ነው የሚለው የሚያስጨንቃቸው ደግሞ ወተት የሚጠጡ አሉ። እዚህ ገድላትና ድርሳናት በዚህ ደረጃ እንደው ሲናናቁ ሲጣጣሉ ቤተክርስቲያን እንዴት መልስ አይኖራትም የሚል ምክንያት ሊሆናቸው ይችላል ነው እንግዲህ ራፍ ኤስቲሜሽን ነው ቅድም የተናገርኩት። ግን እርግጠኛ ነኝ 99.9 የሚሆነው ዶግማችንን አውቆ ዶግማችንን ተረድቶ አይደለም የወጣው ከቤተክርስቲያን። በእንደነዚህ አይነት ጉዳዮች ነው የወጣው። ስለዚህ አቅሙ ያለው ሰው ገብቶ ቢያናገረው ላንድ ሴሽን ማለት ነው ምንድነው ክፋቱ? ሰውየው በተለይ አወያይ ካለና ገለልተኛ ሊባል የሚችል ሰው ካለ በእኛ በኩል ያለው ሰው ደግሞ አቅሙ ካለው ልምዱ የቲክቶኩ ጸባይ ምናምን የተረዳ ሰው ከሆነ አንዴ ብናየውና እውነትም ቤተክርስቲያናችን እነዚህን መጻሕፍቶች ዲፌንድ ማድረግ አትችልም እንዴ እሱ ፊት መቆም የሚችል ሰው የለም እንዴ የሚለውን ማሳየት ብንችል ኦፍ ኮርስ ማሳየትም ችለናል። በነገራችን ላይ ዲቤቱን የዘማርያም አድርጎ አይደለም አክቹአሊ ዲቤት ነው የተቀበለው የተቀበለውን ዲቤት እሱ አልቀበልም አላለ። ተቀበለም አልተቀበለም እሳት ላይ ነው የተጣደው ሰውየው። ቢቀበልም የሚመጣበትን ያውቃል፣ ባይቀበልም ደግሞ
እሱን እንደው ትክክለኛ የጌታ ሰው ነው ብሎ የሚከተሉት 100 200 ሰዎች ለህሊና ፍርድ አሳልፈን ሰተናቸዋል ማለት ነው። ያ ሁሉ ሲጎርር ያ ሁሉ ያዙኝ ልቀቁኝ እያለ ሲውል የነበረ ሰው ቀሲስን እንደ ምክንያት አምጥቶ ነው ያስቀመጣቸው ማለት ነው። ማንም ይምጣ ማን ለምን ደንታ ይሰጣል? ይሄን ያልፍ ኮንፊደንሱ ካለው ማለት ነው። ስለዚህ ኢቭን እንኳን ዲቤቱ ተደርጎ ዲቤቱ ሳይደረግ ራሱ እኮ በቃ ዲፌንድ አድርገናል።